የትግራይን ህዝብ እንደ ህዝብ እንዲጠፋ ተፈርዶበታል ደብረጽዮን ትግራይን መቃብር እናደርጋታለን አለ አደረጋት ወሮ የእንደርታም ስም ወደ ትግሬ ቀይሮ ነው እና እኛ ወደን ሳይሆን ተገደን የተሰጠን ስም ነው ትግሬ የሚለው ወይንም ትግራይ የሚለው እንጂ እንደ ህዝብ እንዲጠፋ የተፈረደበት ነው የሚገርመው ነገር አብዛኛው የቲፒኤልኤፍ መሪዎች የህወሓት መሪዎች ኢትዮጵያዊ ናቸው ልንላቸው አንችልም ባዕድ ኃይሎች ናቸውና ለዛም ነው ጫክነው ኢትዮጵያ እንድትጠፋ ትግራይም እንድትጠፋ በህዝብ ደረጃ እንድንጠፋ ሶስት ትልልቅ ጦርነቶች አካሄዱ ሪል ስቴት የምስራች እንወይላችኋል የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በመናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል የብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ በተጨማሪም ባንክ ብድርም አመቻችተናል ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ የመጀመሪያ እንደመነሻ ለረጅም ዓመት በተለይም ደግሞ በልጅነት ተቀላቅለው ትግል ሲያካሂዱ ከቆዩበት ፓርቲ እንዲሁም ደግሞ ስልጣን ከያዘ በኋላ በአብዛኛው የትግል እንቅስቃሴውን ከጨረሰ በኋላ ለምንና በምን ሁኔታ ከሀገር ወጡ ከፓርቲው ለምን ወጡ የሚለውን የመጀመሪያ እናንሳና ወደ ወቅታዊ ወደ ሆኑ ጉዳዮች እንመለሳለን በጣም ጥሩ ነው ለማንኛውም አንተ ያልክ ለኮሙኒኬሽን እንዲመቸን ብታናግረኝ ደስ ይላል ህወሓት ጋር ከ1968 ጥቅምት 4 ማክሰኞ 2 ሰዓት ጀምሮ እስከ 1984 ሚያዝያ 23 አብረን ነበር ትግሉን ያው በድል ካጠናቀቅን በኋላ ወታደራዊ መንግስት ከገረሰስን በኋላ ከህወሓት ጋር በተለይ ከአመራሩ ጋር የሚያስቀጥል ብዙ ነገሮች ስላልነበሩ ከፍጹም የሆነ ተቀባይነት የሌለውና ትግሉ ተጠልፎ በግለሰቦች እጅ መውደቁን ካወቁ በኋላ አብሬ መቀጠል አልፈለኩም በሰራዊቱም ላይ ከበረሃ ከመጡ በኋላ ብዙ ግፍ ፈጽመዋል ብዙ ታጋዮች ተረሽነዋል በሺዎች የሚቆጠሩ በተለያዩ ተቋማት አዋሽ 40 ብዙ ማሰልጠኛ ጣቢያዎች ውስጥ ብዙ የህወሓት ታጋዮች የመብት ጥያቄ ስለጠየቁ ተረሽነዋል ተገለዋል በትግሉ ወቅት ታስሮ የነበሩ ወደ 580 የሚጠጉ የሀፓ ምርኮኞች የደርግ ምርኮኞች እንደዚሁም የህወሓት እስረኞች ኩሃ ላይ ተረሽነዋል ያን ስላየሁኝ ከዚህ ድርጅት ጋር አብሮ መቀጠሉ እንደማያዋጣና የራሴን የግል ህይወት መኖር ፈለኩኝ ከዛ 1993 አካባቢ ላይ ድርጅቱ ለሁለት ተሰነጠቀ ህወሓት እና በዛን ወቅት ጠቅላይ ሚኒስትር መለስ ዜናዊ ጠርተውኝ ከነሱ ጋር እንድሰለፍ ጠየቁኝ እኔ አባል አልነበርኩም ከናንተ ጋር አልቀጥልም አልኩኝ ከወጡ በኋላ ማለት ነው ከወጣሁ በኋላ ማለት ነው እና ከ10 አመት በኋላ እምቢታዬን ስላልተቀበሉ አንዳንድ ለህይወት አስጊ የሆኑ ነገሮችን ስላየሁኝ ክትትልም ስለበዛብኝ አንዳንድ እርምጃዎች ስለወሰዱ በንብረቴ ላይ ከዛ ያለኝ አማራጭ እስቲ ለምን ዞር ቢያልቆይም የሚለው ነው እንደ አማራጭ ወሰድኩትም አሜሪካ መሄድ ነው አሜሪካ ቤተሰቦችን ይዤ ሄድኩ 17 አመት ከሀገር መውጣት በጣም ከባድ ቢሆንም ጥሩ ጊዜ አሳልፌያለሁ ልጆችን አስተምራለሁ ራሴም ተመረያለሁ ከዛም ለውጡ ሲመጣ ለውጥ ውስጥ ቶሎ በመግባት ማልፈለኩም ምክንያቱም የመተማመን ጉዳይ አለ ህወሓት ውስጥ የሰራሁት ስራ ለዚህ ለለውጡ አካል ምናልባት በጥርጣሬ ሊያኙ ይችላሉ በሚል ታግሼ ሁኔታዎች ሲመቻቹ ከአንድ አመት በፊት ወደ ሀገር ቤት ገባው ከዛን ጊዜ ጀምሮ የህወሓትን ክፋት ሰይጣናዊ ተግባር ያጋለጥኩ ቆየው ጦርነቱ ተነሳ ጦርነቱም እንደተነሳ ጠቅላይ ሚኒስትር አብይ በጥሪ ያደረጉልኝ በዛ ጥሪ መሰረት ህዝብ እንዳረጋጋ ከጊዜው አስተዳደር ጋር ወደ ትግራይ ገባው መልካም ምናልባት በኋላ ላይ ያኔ እርሶ በትግል ወቅት የነበሩበት አካባቢ የትግራይ አካባቢ አሁን ከጊዜው አስተዳደር ጋር ተመልሰው ሲሄዱ በኢኮኖሚ በማህበራዊ ጉዳዮች እንዲሁ አጠቃላይ የማህበረሰቡ መዋቅራዊ ግንኙነት እድገቱ ምናምን ያኔ እንኳንም ታገልኩለት እዚህ ደረጃ ደርሷል በሚያስብል ሁኔታ አገኙት ወይስ ደግሞ ከጠበቁት በላይ ደግሞ በተቃራኒ ሆኖ አገኙት የሚለውን ነገር ይመልሱልኝና
ለምን ወደ ህግ ማስከበሩ ወደ ጦርነት ተገባ ምንድን ነበሩ ገፊ ምክንያቶችስ በዛስ ምንድነው የተገኘው የደረሰው ጉዳት ምን ይመስላል የሚለው ነገር ነው በተከታይነት ምን መለከት ይሆናል ወደዛ ከመግባታችን በፊት የኢትዮጵያ መንግስት ወይም ፌደራል መንግስቱና ዓለም አቀፍ ማህበረሰቡ ስለ ትግራይ ያለው አመለካከት በጣም የተሳሳተ ነው ትግራይ ስንል ማን እነምን ናቸው የሚለውን የህዝቡ ስነ ልቦና ያላገነዘበ እርምጃዎች ነው የሚወሰዱት ያለ ወይንም አመለካከት ነው ያለው ኢቭን ፌደራል መንግስቱ ትግራይን አውቃት ማለት ይቻላል ዓለም አቀፉ ማህበረሰብ አውቃት የትኛው የፌደራል መንግስቱ አሁን ያለውም ነው ካሁን በፊት የነበረውም ጭምር ነው ካሁን በፊት የነበረውማ የወጣለት ነው አሁን ያለውም አያውቀውም ትግራይ ምን እንደሆነች አያውቀውም የትግራይን ህዝብ ስለ ልቦና እስካሁን አላየውም ያ ደግሞ ህወሓትም አያውቅም ይሄም አያውቅም በርግጥ ህወሓት አንድ ዲዛይን ያደረገው ነገር አለ ትግራይ ብሎ በትግራይ ማንነት ውስጥ ጸረ ህዝብ የሆነ ስራዎችና የአንድን አካባቢ አድዋ የበላይነትን የሚያንጸባርቅ ስም ነው ትግራይ ማለት በአሁኑ ወቅትም በህወሓትም ጊዜ የነበረ ማለት ይቻላል ይሄን ያልኩትም ያለ ምክንያት አይደለም በትግራይ ማንነት ውስጥ ተደብቆ ትግራይ የተባለ የእንደርታን ህዝብ እንደ ባሪያ የሚገዛ የራያን ህዝብ ሂሙሌት የሚያደርግ እንደ ባሪያ የሚገዛ የሚያንቋሽሽ የሚያዋርድ ትግራይ ነው በአሁኑ ጊዜ ያለው እና ያ ትግራይ የሚለው ስም ሁሉን የትግራይ ህዝብ የሚያጠቃልል ወይንም ለሁሉም የህዝብ ትግራይ ህዝብ ተጠቃሚነት የሚገልጽ ሳይሆን ለጥቂት የአድዋ ተወላጆች የሚጠቅምና በትግራይ ስም የትግራይን ሀብት የሚበዘብስ ቀሪውን የትግራይ ህዝብ እንደ ባሪያ የሚያይ የሚያንቋሽሽ መሬቱን የሚወር ወራሪ ኃይል ነው እንዳውም እኔ እንደ አንድ የባዕድ ኃይል አድርጌ ነው ወስደው እንግሊዞች ምናልባት ኬንያ ላይ እንደዛ አልፈጸሙም ዩጋንዳ ላይ እንደዛ አልፈጸሙም በትግራይ ስም ያለው የአድዋ ኤሊት እንደርታ ራያ ውስጥ የፈጸመው ግፍ ወይንም ተንቤን ውስጥ የፈጸመው ግፍ እና መረዳት ያለብን ምንድነው ትግራይ ሲባል ማን ነው ትግራይ ሲባል አድዋ ነው በአሁኑ ጊዜ ያለው በርግጥ ያ ስም ሪፕሬዘንት ያደርጋናል ወይ ታሪካው አመጣጡን ብንልም ታሪካው አመጣጡ ራሱ ትግራይ የሚለው ስም ራሱ ከዛሬ 47 አመት ደርግ ነው የሰጠን ከዛ በፊት ትግራይ ነው የሚለው ከዛ በፊት ከአክሱማይት ኪንግደም ከፈረሰ በኋላ እንደርታ ኪንግደም ነው ወደታች የመጣው ለብዙ ሺህ አመታት ይገዛ የነበረ ግራይ መሐመድ ኢትዮጵያን ሲወር እንደርታን ያስተዳድሩ የነበረው እነ በአልጋዳ ሮቤል 127 የጦር መሪዎች ይዞ መጥቶ ሽምብራ ቆሬ ላይ 85 የጦር መሪዎችን እሱንም ጨምሮ እዚህ ከወደቀ በኋላ ከተሰዋ በኋላ የእንደርታ ጦርም እዚህ ከግራኝ ጋር ሲዋጋ ከተዳከመ በኋላ ሰርጸ ድንግል በ16ኛው ክፍለ ዘመን እነዚህ ትግሬ ገዢ የሚባለው አድዋና አክሱምን ያጠቃልሉ ይዞ እንደርታን ወሮ የእንደርታም ስም ወደ ትግሬ ቀይሮ ነው እና እኛ ወደን ሳይሆን ተገደን የተሰጠን ስም ነው ትግሬ የሚለው ወይንም ትግራይ የሚለው እንጂ እንደ እንደርታ ኪንግደም ምድረ ነገስት ሰብ እንደርታ የሚል የራሱ ታሪክ ያለው የረጅም አመታት ኢትዮጵያን የመሰረተ ህዝብ ነው እና በአሁኑ ሰዓት ለጠየቀን ጥያቄ ስንመጣ ኢኮኖሚ ምን ይመስላል ወይንም የታገልኩለት አላማ ትግራችን ተጠልፏል በትግራችን ተጠልፏል የታገልኩለት የኔ አላማ የትግራይ ህዝብን ወይንም የእንደርታ ህዝብን ወደ ባርነት ላስገባ የራያን ህዝብ ወደ ባርነት ላስገባ የአንድ አካባቢ የስባት ነጋን ኔትወርክ ወይንም የአድዋን ገዢ መደብ ለመፍጠር ሳይሆን በመካወርና መፈቃቀር ላይ የተመሰረተች ታላቋን ኢትዮጵያን ለማነጽ ነው እኛ የታወቀ ያ ራዕይ ይዘን ነው የተነሳ ነው ትግራይ ታላቋን ኢትዮጵያ ነው ታላቋን ትግራይ ነው ታላቋ ትግራይ ነው ትግራይ በርግጥ መጀመሪያ ላይ የነበረ ትግራይ ማኒፌስቶ ብሎ ለመገንጠል ብዙ ነገሮች ተደርጎ ነበር ግን ያ በብዙሃኑ ድምጽ ተሸንፎ ትግራይ ኢትዮጵያ መሰረት ነች እኛ ከትግራይ አንገነጠልም የሚሉ ኃይል ስለበዛ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር አብረን ለመኖር ተፈቃቅረን ተከባብረን ለመኖር የታገልነው ትግል ነው ያንንም ብለን ነው ያደግ ብለን አዲስ አበባ ድረስ የመጣ ነው ያን ብለን ደግሞ ሞያሌ ድረስ ይሄድ ነው ከደደቢት ተነስተን በእግራችን ሞያሌ ገባ ነው እንጂ የአንድ የአድዋ ኔትወርክ የአድዋ ገዢ መደብ ለመፍጠር አይደለም እንግዲህ የአማራ ገዢ መደብ አጥፍተን የአድዋ ገዢ መደብ ለማምጣት አይደለም የአማራ ገዢ መደብ ይገዛን ነበር ይያል የነበርን ሰዎች ተመልሰን በአንድ ጎጥ ውስጥ የተሰባሰበ የስባት ኔትወርክ የስባት ነጋ ኔትወርክ ከአድዋ የተፈጠረ የአድዋ ገዢ መደብ ነው የፈጠርነው ይሄ አድዋ ገዢ መደብ እንኳን ለትግራይ ለኢትዮጵያም 27 አመት ነቀርሳ ሆኗት ሀብቷን ንብረቷን ሲወር ሲዘርፍ የነበረ በጣም አደገኛ ግሩፕ ነው እና
ብዙም ወደ ኋላ ወደ ታሪክ ባንመለስም ብዙውን ጊዜ የኢትዮጵያ ጠላቶች የሚገቡት ከኢትዮጵያ ጠላቶች ጋር የሚያስቡት ይሄ በዚህ በአድዋ የሚመጣው መስመር ነው። የአድዋ ጦርነት ግማሹ ኢትዮጵያን የወጋ የነበረ ጦር የአድዋ ተወላጅ ነው። የኤርትራን ፌዴሬሽን እንዲፈርስ ያደረገው ከአድዋ ገስግሶ ተገዝቶ ሄዶ አስመራ ላይ ድምጽ ሰጥቶ ኢትዮጵያና ኤርትራ ለ30 ዓመት እንዲዋጉ ምክንያት የሆነን ነው። ብዙ ምሳሌዎች ማምጣት ይቻላል። ቀዳማዊ ወያኔ የሚባለውን ህዝባዊ አመጽ ከአፄ ኃይለ ሥላሴና ከእንግሊዝ ጋር ሆነው እንዲፈርስ ያደረጉ እንደርታና ራያን የወረሩ እነዚህ አድዋ መሳፍንቶች ናቸው። የነሱ ልጆች ናቸው። አሁንም ያ ወያኔ የሚለውን ቅዱስ የእንደርታ የትግል ብራንድ የነበረውን ወስደው ወደ ሌብነት ቀይረው ብራንዳችንን ማጥፍተው ታሪካችንን ማጥፍተው አሁን ላለንበት ውድቀት ደርሰናል እና በአሁኑ ጊዜ የትግራይ ህዝብ እንደ ህዝብ እንዲጠፋ የተፈረደበት ነው። የሚገርመው ነገር አብዛኛው የቲፒኤልኤፍ መሪዎች የህወሓት መሪዎች ኢትዮጵያዊ ናቸው ልንላቸው አንችልም። በአድ ኃይሎች ናቸውና ለዛም ነው ጨክነው ኢትዮጵያ እንድትጠፋ ትግራይም እንድትጠፋ በህዝብ ደረጃ እንድንጠፋ 3 ትልልቅ ጦርነቶች አካሄዱ። የ17 ዓመት ጦርነት አንድ ትውልድ ጨረሰ። የኢትዮ ኤርትራ ጦርነት ሁለተኛ ትውልድ ጨረሰ። አሁን ሶስተኛ ትውልድ አጥተናል። እነዚህ 3 ትልልቅ ጦርነቶች ትግራይ ውስጥ ነው የተካሄዱት። የትግራይን ህዝብ እንደ ህዝብ እንዲጠፋ ተፈርዶበታል። ደብረጽዮን ትግራይን መቃብር እናደርጋታለን አለ፣ አደረጋት። የትግራይ ህዝብ እንደ ቄጠማ ነው የረገፈው። በመቶ ሺዎች የሚቆጠሩ ህዝባችን ረግፏል። የት እንደገባ የማይታወቅ በመቶ ሺህ አለ። በሚሊዮን የሚቆጠር ተፈናቃይ አለ። በአሁኑ ሰዓት የትግራይ ህዝብ ልክ እንደ ፓለስቲኒያን እንዲበተን ተወስኖበታል በቲፒኤልኤፍ። ይሄም ደግሞ ተደርጓል። በአሁኑ ሰዓት የትግራይ ህዝብ በጣም ፈታኝ የሆነ ሁኔታ ውስጥ ነው ያለው። በሌላ በኩል የትግራይ ህዝብ ከኢትዮጵያ ወንድሙ ጋር እንደተገለለ አድርጎ ቆጥሮታል። ኢትዮጵያ አይደለም ተብያለሁ ብሏል። ያው እነሱ በፈጠሩት አጀንዳ ማለት ነው። እና እዚህ መሀል ሀገር ውስጥም አንዳንድ ጽንፈኞች አክቲቪስት ነን ባይ ወይንም ፖለቲከኞች በሚያስተጋቡት ሁኔታ የትግራይ ህዝብ ተገልያለሁ ኢትዮጵያ አይደለም ተብያለሁ የሚለው ደረጃ ላይ ደርሷል። እና እዚህ ላይ መገንዘብ ያለብን ፌደራል ገቨርንመንትም ቢሆን ትግራይ ላይ ጥሩ ግንዛቤ ስላልወሰደ ያለፉት 8 ወሮችን በደንብ መጠቀም አልቻልንም። እንደውም የትግራይ ህዝብን አሳልፎ ለህወሓት የሰጠው የፌዴሬሽን ምክር ቤትና የፌደራል ገቨርንመንት ነው። የመከላከያ ሰራዊታችን ከኋላ እንዲወጋ ተደርጓል። ወደ ኋላ እንመጣበታለን እና ይሄንን ነው የሚመስለው። እና ኢኮኖሚካሊ ይሁን ፖለቲካሊ ሶሻሊ ትግራይ በአሁኑ ጊዜ እንደ ህዝብ የሌለበት ደረጃ ላይ ነው የደረሰው። ማን ነው ታዲያ ገፋፍቶ እዚህ ጦርነት ውስጥ እንዲገቡ ያደረጋቸው? እነዚህ ሁለት ኃይሎች ምንድናቸው? እነዛ ገፊ ምክንያቶች ወደዚህ ነገር እንዲገባ ያደረገው የሚለው እናንሳ። ጥሩ ነው። አክቹአሊ ሁለት ጦርነት ሳይሆን 3 ጄኔሬሽን ፈጀ ጦርነት ነው። ይሄ ሶስተኛው ሆነ ያለ ነው። አሁንም ለአራተኛው እየተዘጋጁ ነው። ለዚህ ጦርነት ሙሉ በሙሉ ኃላፊነት መውሰድ ያለበት ህወሓት ነው። ህወሓት ተደጋጋሚ የሰላም ጥሪ እንቢ ብሏል። 50 የሆኑ 60 ለማይሞሉ ወንጀለኞች 17 ዓመት የትግራይ ህዝብን ሲያርዱ ነበረ። 27 ዓመት ደግሞ የኢትዮጵያን ህዝብ ሲጨፈጨፉ ነበር። ወንጀለኛና ኮራፕሽን ውስጥ የነበሩ ሰዎች ለፍርድ ይቅረቡ ነው የተባለው። እነዚህ ለፍርድ እንዳይቀርቡ 6 ሚሊዮን የትግራይ ህዝብ ወደ ጦርነት እንዲገባ ተገዷል። በእርግጥ ቅድም እንዳልኩት እነዚህ ሰዎች ኢትዮጵያዊ ስሜት የላቸውም። እንግዲህ የዓለም ህዝብም የኢትዮጵያ ህዝብም የሚታዘው ነገር ቢኖር ባለፈው 3 ዓመት 9000 የማይሞላ ልዩ ኃይል ይዘው ነው ጦርነት የገጠሙት። ልዩ ኃይል ማለት ደግሞ ፖሊስ ነው እና ከዚህ መደበኛ ሰራዊታችን ለ23 ዓመት ትግራይን ከውጭ ኃይል ይጠብቅ የነበረ ሰራዊት፣ ከትግራይ ህዝብ ጋር ተጋብቶ ተዋልዶ ይኖር የነበረ ሰራዊት፣ የትግራይ ህዝብን በኢኮኖሚ በማህበራዊ ይረዳ የነበረ ሰራዊትን በተኛበት ነው ያረዱት። ያልተሰራ ግፍ የለም። ከመከላከያ ጋር ብዙ ቅርበት ስላለኝ ያልነገሩኝ ነገር የለም። የማይነገር ነገር የኢትዮጵያ ህዝብ መስማት የሌለበትም ነገር ነው። ብዙ ዘግናኝ ነገር ተፈጽሟል ሰራዊታችን ላይ። በተኛበት ነው ማሽላ ሲያጭድ እህል ሲያጭድ አንበጣ ሲያባረር ውሎ ደክሞ ተኝቶ ያለ በሳንጃ ተወቅቷል፣ በቦምብ ተደብድቧል፣ ታስሮ በላዩ ላይ በታንክ ይደውበታል። ራቆቱን እንዲሄድም ተደርጓል። ያልተሰራ ግፍ የለም። ይሄን በማድረጋቸው መከላከያ የበተኑ መሰላቸው። በእርግጥ መከላከያ በአጭር ጊዜ ውስጥ ሪኦርጋናይዝ አድርጎ ራሱን በ3 ሳምንት ውስጥ
ከ1000 ኪሎ ከዳንሻ ሁመራ ከሁመራ መቀሌ እስከ ተከዜ በረሃ ከ1000 ኪሎ ሜትር በላይ አራርጧቸዋል አሸንፏቸዋል ተበትነውም ነበር ኤርትራንም የጋበዙት እነሱ ናቸው ሚሳኤል ተኩሰው ኤርትራን ከተማ ደበደቡ ማንንም ሀገር የራሱን ሉዓላዊነት የማስከበር መብት አለው ድንበር ላይ የሚጠብቅ ወታደር የለም ምክንያቱም ድንበር ላይ የሚጠብቀውን በዚህ አረመኔ የህወሓት አመራር ታርዷል ተገሏል ኤርትራኖች የራሳቸውን ህልውና ለማስከበር ሲሉ ድንበር ተሻግረው መጥተው ጦርነት አካሂደዋል ከህወሓት ጋር ለዚህ ሁሉ ተጠያቂዎች ኤርትራም እንዲገባ ተጠያቂዎች የህወሓት አመራሮች ናቸው ጦርነቱም የጀመሩት እነሱ ናቸው አገሪቷ እንግዲህ ከፍተኛው 80% የሚሆነው የኢትዮጵያ መከላከያ ትግራይ ውስጥ ነው የነበረው ምክንያቱም ብዙም ጊዜ ስትራቴጂካሊ ጠላት በሰሜን ይገባል የሚለው ነገር ስላለ ከፍተኛ ወታደራዊ ዲፖ ትግራይ ውስጥ ነው የነበረው ያን ዲፖ ተጠቅመው የነበሩትን መካናይዝድ ጦሮች ተጠቅመው ጦርነት ለመክፈት ነበር ያሰቡት አዲስ አበባ ለመግባት ነበር ያሰቡት አስመራ ለመግባት ነው ያሰቡት ግን ተከዘ ሸለቆ ውስጥ ነው የቀሩት በጣም የሚያሳዝነው ግን ማን ነው የሞተው ነው የደሃው ልጅ ነው የሞተው እነሱ ልጆቻቸው አሜሪካና አውሮፓ ነው ያሉት ቢከፋ ዘመዶቻቸውን ከመቀሌ አውጥተው አዲስ አበባ ነው ያሉት ከአዲስ አበባ ወደ ናይሮቢ እንዲሄድ ያደረጉ ነው ብዛት ያለው የደሃ ልጅ ሞቷል ህዝብ በህዝብ ደረጃ አልቋል ብዙ ግፍ ተፈጽሟል ትግራይ ውስጥ በጣም የሚዘገነን ግፎች ተፈጽመዋል በመቶ ሺዎች አልቀዋል በመቶ ሺዎች ተፈናቅለው ከቀያቸው ሄደዋል ብዙ ግፍ ተፈጽሟል በዚህ አሸባሪ ድርጅት ይሄን ለምን አደረገ የሚለው ነገር ሲመጣ ደግሞ እንግዲህ ከአዲስ አበባ በህዝብ አመጽ ተባረው ከሄደ በኋላ እኔም ማልገዛት ኢትዮጵያ ካለች ትበተን ነው እኔም ማልገዛት ትግራይ ካለች ትበተን ነው እና ትግራይ ውስጥ ሄዶ የመገንጠሉን ጥያቄ በ1967 ያነበነብ የነበረውን የመገንጠል ጥያቄ ነው ያሰቡት እነዚህ አድዋና ኤርትራ ዝርያ ያላቸው አመራሮች ጦርነቱን ጀመሩ ቀጥታ ወደ ምን እንደሄዱት ትግራይ ነፃ ሀገር እንደሆነች ነው እስከ ትላንት ድረስ አሁን መቀሌን ሰራዊቱ ለቆ ከወጣ በኋላ የሚያወሩት ነገር ቢኖር ነፃ ትግራይን ነው እና በአጠቃላይ ጦርነቱን የጀመሩት እነሱ ናቸው ለጦርነቱም ለዚህ ሁሉ ጥፋት ደግሞ ተጠያቂው እነሱ ናቸው በርግጥ መንግስት ትልቅ የፖለቲካና የዲፕሎማሲ ድክመት ስላለው ለኢትዮጵያ ህዝብ አላሳወቀም ለዓለም ማህበረሰብ ስላላሳወቀ እነሱ ገንዘብ አላቸው ቤተሰቦቻቸው ውጭ አሉ በገንዘብ ኃይልና ውጭ በላኳቸው ወኪሎቻቸው አድርገው የትግራይ ህዝብን ብሶት የኢትዮጵያን ህዝብ ሰቆቃ ቀምተው እነሱ ተበዳይ ሆነው አሁን በዓለም መድረክ ላይ ቀርበዋል እነሱ በአሁኑ ሰዓት ስለ ጄኖሳይድ ያወራሉ በ17 አመቱ የትግል ወቅት ከ100,000 በላይ የትግራይ ሰዎች ተረሽነዋል በእነሱ ከጦርነት ውጭ ማለት ነው በ27 አመት ወደ 350,000 የሚሆኑ የእንደርታና የራያ ገበሬዎች የት እንደገቡ አይታወቅም መሬታቸው ተቀምጧል ከዚህ በላይ ጄኖሳይድ ምንም የለም በቋንቋችን ያዋርዱ ነበር በቋንቋችን በለዛችን እንዳንናገር ያደርጉን ነበር ያንቋሽሹን ነበር ምንም ፖለቲካል ፓወር አልነበረም ምንም ኢኮኖሚክ ፓወር አልነበረም የኛን መሬት ይዘው የኛን ለመሬት ይዘው የኛን መሬት እየሸጡ ሀብታም ሆነው እኛ የነሱ ዘበኛ እንድንሆን አድርገውናል በተለይ እንደርታና ራያ እና ትልቁ ድክመት ምን ላይ ነው ያለው መንግስት ተገቢውን የፕሮፓጋንዳ ስራ ባለመስራቱ ተገቢውን እርምጃን ባለመውሰዱ ፖለቲካል ውሳኔ ባለመውሰዱ ለእንደዚህ አይነት የከፋ ሁኔታዎች ተጋልጠናል 15 ቀን የፈጀ የህግ ማስከበር እርምጃ ተወሰደ መቀሌና ሌሎች አካባቢዎችን የሀገር መከላከያ ሰራዊት መረከብ ቻለ ከዛ በኋላ ጊዜያዊ አስተዳደሩ ነው ትግራይን ለማስተዳደር ወደ ቦታው የተንቀሳቀሰው እርሶም በዛን ወቅት ወደዛም ተንቀሳቀሰው ስለነበር ምን አይነት ትግራይን ያገኛቸዋት በዛን ወቅት ከዛ በኋላስ ነገሮች እንደዚህ ተመልሰው ወደ ኋላ ወደ ሌላ አቅጣጫ እንዲቀየሩ ያደረጋቸው ነገሮች ምንድነው እውነት የጊዜያዊ አስተዳደሩ በተገቢው ልክ ከህዝብረተሰቡ ጋር የተገናኘ ያረጋጋ መሰረታዊ የሚባሉ የልማት ስራዎች እንዲሰሩ ከማድረግ አንፃር ህዝቡን በፕሮፓጋንዳ ተበትኖ የነበረውን ደግሞ ወደ ተመሳሳይ አስተሳሰብ እንዲመለስ ከማድረግ አንፃር ተገቢውን ስራ ሰርቶ ነበር ወይ የሚል ጥያቄ በስፋት ይነሳል ምንድን ነበር ሲያደርግ ቆይቶ የተመለሰው በተለይ መጀመሪያ የሄደው የጊዜያዊ አስተዳደር ቡድን በጣም ጥሩ እንግዲህ ጦርነቱ እንደተባለው 3 ሳምንት ነው የፈጀው 3 ሳምንትም አልፈጀም አክቹአሊ የማጽዳት ስራ ነው ብዙ የወሰደው እንጂ የመጀመሪያው ድምሰሳ ከአንድ ሳምንት በላይ አልፈጀም የዚህ አሸባሪ ቡድን ከዳንሻ አድዋ ድረስ በ4 ቀን ነው በእግሩ እየሸሸ የመጣው በጣም የተደናገጠ በጣም የተበታተነ ሰራዊት ነው የነበረው መከላከያን መመከት አልቻለም ግን ምን ተፈጸመ ለሚለው እንግዲህ በወቅቱ
እኔ እንደ አንድ የትግራይ ተወላጅ ጥሪ ተደረገልኝ ሌሎችም ማለት ነው ትግራይ ሄደን ህዝብ የሰብአዊ እርዳታና የማረጋጋት ስራ እንድንሰራ ነው ዋናው ዓላማ የነበረው። በሌላ በኩል ደግሞ ያው የብልጽግና ሰዎች ህዝብ እንዲያደራጁ ፖለቲካ ስራዎችን እንዲሰሩ ነው ተደርጎ ሄደው። እኔ ማንም ፖለቲካ ድርጅት አባል አልነበርኩም። ከማንም ፔሮል ውስጥ የለሁም። ደሞዝም አልነበረኝም። በራሴ ፈቃደኝነት ነው የሄድኩት። ጥሪውን ተቀብዬ ትግራይ ስንገባ ሽሬ ነበር መጀመሪያ ገባ ነው። የሽሬ ህዝብ እጁን ዘርግቶ ነው የተቀበለን። መከላከያን ሳይ በጣም የተደሰተው እንዳው ምን ብለው መሰሉ አንድ ሽማግሌ ሽፍታም እኮ ቢሆን አንድ ሌሊት ያስተዳድራል ነው ያሉት። እና አስተዳድሩን እኛ ፍትህ ነው የምንፈልገው፣ ድሮም አልተመቸንም፣ አሁን የተሻለ ጊዜ ይመጣል ብለን ነው የምናስበው የሚል ነው። እና ጥሩ አቀባበል ከሀገር ሽማግሌዎች ከሽሬ ህዝብ ተቀበልን። ከዛ በኋላ መቀሌ ስትያዝ በነጋታ ወደ መቀሌ ከሽሬ ወደ መቀሌ ሄደን መቀሌ ስንገባ የመቀሌ ህዝብ እጁን ዘርግቶ ነው የተቀበለን። ለአንድ ወር ያክል እኔ መቀሌ ውስጥ ብቻዬን ነበር ምዞረው። አጃቢ የለኝም፣ ጠባቂ የለኝም ነበርና በሄድንበት ቦታ ህዝብ በደስታ ይቀበለን ነበር። ብዙ ተስፋ ነው ያደረገው። አደራጁን ነበር የሚለው ያለ ቀበሌ እስከ ክፍለ ከተማ ድረስ ለማደራጀት ሰባቱን ክፍለ ከተማ መቀሌ ሳምንት አልፈጀብንም። በአንድ ነው ህዝቡ ተደራጅቶ ወደ ሰላማዊ ኑሮ የገባው። እንግዲህ ከዛ በኋላ ምን ተፈጠረ የሚለው ትልቅ ሚስጥር ነው ያለው። እንግዲህ ትልቁ ጥፋት የት ነው ያለው ብንል ፌዴሬሽን ምክር ቤት ነው። ከዛ በኋላ ደግሞ የትግራይ ብልጽግና እንደዚህ ያለ ይመጣል። የፌዴሬሽን ምክር ቤት ለዶክተር ሙሉ ነጋ ሙሉ ስልጣን የሰጠው አንድ ሰው የፈለገው እንዲያደርግ፣ እንዲያባርር፣ እንዲሾም፣ እንዲሸልም አድርጎ ነው የላከው። የቲፒኤልኤፍ መዋቅር እንዳለ መቀሌ ውስጥ እንዳይነካ ነው የተደረገው። ካቢኔ ሲሾም እንዳለ ከ50% በላይ የአድዋ ተወላጆች የስብሐት ነጋም ቤተሰብ ነው። ስለዚህ የመጀመሪያው እንትን ተመልሶ የተቀጠለው እንዳለ ቀጥሏል። እንዲያውም እንዲጠናከር ጡረታ የወጡትን የስብሐት ነጋ ቤተሰቦችና የአድዋ ተወላጆች ካቢኔውን እንዲሞሉ ተደረገ። የትግራይ ቲቪ ሪፎርም እንዳይደረግ ተደረገ። እንዳለ ቀጠለ። የህወሓት ፕሮፓጋንዳ ክፍሎች በሙሉ እንዳይነኩ ተባለ። ቀጥታ እንደገቡ የእንደርታ ልጆችን ማሰር ጀመሩ። የእንደርታ ልጆችን ማርጂናላይዝ ማድረግ ተጀመረ። ከባቢነት ያጠቃቸዋል የሚል ታርጋ የተለጠፈ የእንደርታ ልጅ ከአካባቢ ማባረር። እንዳውም እኔን አንድ ወቅት ከመከላከያ ጋር ለምን ትሰራለህ ተብዬ ሁሉ ተገምግሜ ከሹፌር ከሜዳ ሹፌር ሁሉ መኪና ቁልፍ ተቀምጫለሁ። ለምን ተቀማው ስል ሁሉ ለምን አሜሪካ አትሄድም ሁሉ ብሎኛል። ይሄ ሁኔታ ወደ ምን ይወስዳል የሚለውን ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። ገምኩሴድ ህዝቡ ተስፋ ወደ መቁረጥ ሄደ። በአጠቃላይ ወደ ዘረፋ ውስጥ ነው የገባው። ይሄ ጊዜው አስተዳደር በዚህ ሻቢያ ዘረፈን፣ በዚህ አማራ ሚሊሻ ዘረፈን፣ በዚህ መከላከያ ዘረፈን ይላሉ። ይሄ በሙሉ ውሸት ነው። የትግራይ ሀብት የነበረው መቀሌ ውስጥ ነው፣ እንደርታ ውስጥ ነው የነበረው። 95% ይሄ ንብረት ተዘርፎ የወጣው በዚህ በጊዜያዊ መንግስት አስተዳደር ባለስልጣኖች ነው። ፋፋ ለእርዳታ የመጣ ሳይቀር ተመልሶ አዲስ አበባ ደሴ ተሽጧል። ስኳር ሳይቀር የእርዳታ እህሎች፣ ብረታ ብረት፣ መኪናዎች በፎርጅድ ቦሎና በፎርጅድ ድራይቪንግ ላይሰንስ መንጃ ፍቃድ ከትግራይ ወጥተዋል። ማሽኖች በሙሉ ተጭነው ወጥተዋል። በአጠቃላይ እዛ ጊዜያዊ አስተዳደር ውስጥ የነበረ በሙሉ የተቀመጠው ለዘረፋ ነው። ይሄንን ያየ የህዝብ ቁጣ አስነሳ። እኔ መቀሌ ያው እናት አባቴ ተወልደው እዛው የተቀበሩበት ቦታ ስለሆነ ብዙ ኮንታክትም ስላለኝ ወጣቱ በጣም ተስፋ ከመቁረጥ የተነሳ እንደዚሁም በአንዳንድ የትግራይ አካባቢዎች በሚደረጉ ግድያዎች፣ ሰቆቃና ዘረፋዎች ህዝቡ ተስፋ ወደ መቁረጥ ሄደ። ይሄን ተስፋ መቁረጥ አይቼ በመጣሁበት አጋጣሚ ለፌደራል ባለስልጣኖች ሪፖርት አድርጌያለሁ። የትግራይ ህዝብ ወደ ህዝባው ጦርነት ይገባል ብዬ መቀሌ ውስጥም መቀሌ ዩኒቨርሲቲ ውስጥም ይሄንን ተናግሬያለሁ። ለከፍተኛ የብልጽግና ባለስልጣናትም ይሄን ተናግሬያለሁ። የትግራይ ህዝብ ወደ ህዝባው ጦርነት እንዳይገባ እርምጃ እንዲወሰድ ተናግሬያለሁ። ግን ማንም እርምጃ ወሰደ የለም።
ከዛ መጨረሻ ላይ በጊዜያዊ አስተዳደሩ ያሰራር ብልሹነት እንጂ ህወሓት ለምን ሄደብኝ ለምን ተወጋ በሚል አይደለም። ህወሓት እንዲጠፋ 95% የትግራይ ህዝብ የህወሓትን መጥፋት ይደግፋል። አሁንም አሜሪካ ብትሄድ 95% የትግራይ ተወላጅ የህወሓትን መጥፋት ይፈልጋል። ግን ትግራይ ውስጥ ያለውን ሰቆቃ ግን ከህወሓት በባሰ መንገድ የሚያባብስ ጊዜያዊ መንግስት ነው የመጣው። ክፉ ጊዜ ነው የመጣው መቼም ለትግራይ ህዝብ በተለይ እንደርታ አካባቢ ለራያ አካባቢ የ8 ወር ለኛ የሰቆቃ ጊዜ ነው። ከ28 አመቱ የከፋ ጊዜ ነው። በአንድ ወር ውስጥ 11 የእንደርታ ልጆች ከስልጣን ተባረዋል። እንደርታን ቶታሊ ማርጂናላይዝ የሚያደርግ ስርዓት ነው የነበረው። 28 አመት ስንደበደብ የነበርነው እኛ ነን። እንደገና ጊዜያዊ መንግስት ተብሎ የተሾሙት የስብሐት ነጋ ቤተሰቦችና የአድዋ ተወላጆች ናቸው። ይሄ በርግጥ እንዲህ በቀላሉ የሚታይ ነገር መሆን የለበትም። መንግስት አሁንም ታስክ ፎርስ አዘጋጅቶ ጊዜያዊ መንግስት ምን ሰራ የሚለውን ማወቅ አለበት። እኛ ትግራይ ስንገባ የህወሓት ሰራዊት 30-40 የሆነ እንጀራ እየቀማ ነው ይበላ የነበረው። በአራት ወር ውስጥ ግን በክፍለ ጦር በኮር እንዲደራጅ ነው ያደረሱት። የህወሓት አሸባሪ ቡድን አባላት መቀሌ ታክመው ይሄዱ ነበር። መድኃኒት ከመቀሌ ነው የሚሄደው የነበረ። የካቢኔ አባላቶች አሁን ግማሹ አልመጡም። ያንን ሲሰሩ የነበሩ ማለት ነው። የመጡም እዚህ ያሉ ለሱ የሚሰሩት ትልቅ የፕሮፓጋንዳ ስራ የሚሰራው ከተማ ውስጥ በነበረው በጊዜው አስተዳደሩ ነው። መከላከያ ሰራዊት ሁሉን ስራ እንዲሰራ ተደረገ። እርዳታም ያሰራጨው እሱ፣ ጸጥታም ያስከብረው እሱ። እርዳታ ሊያሰራጭ ሲሄድ መጣ ሰራዊት እየመጣ ነው ተብሎ እርዳታ ጭኖ የሚሄደውን ኮምቤ በስልክ ከመቀሌ ተነግሮት ደፈጣ እንዲጠብቀው ሁሉ ተደርጓል። ሰራዊቱ በጊዜው አስተዳደሩ ተደብድቧል፣ ተመቷል። 80 ሺህ ያለበት ቦታ ላይ 160 ሺህ አለ ተብሎ እህል እንዲሄድ ሁሉ ተደርጓል። ለዛኛው እንዲደርስ ለማድረግ ማለት ነው። እና በአጠቃላይ ጊዜያዊ መንግስት የተቋቋመው ህወሓትን እንደገና እንዲያደራጅ ህወሓትን እንደገና እንዲቀልብ የተደረገ ነው። ይሄ በፋክት ነው መናገር ያለው። የህወሓት አመራሮች ፕላኔት ሆቴል ነበር የሚኖሩ። ተመልሰን እኛ ሄደን ፕላኔት ሆቴል ገባን። ህዝቡን እያገኘ ነው አይደለም፣ ህዝቡን እየመራ ነው አይደለም። እርሻ ማረስ አለበት፣ ምርጥ ዘር ማግኘት አለበት፣ ማዳበሪያ ልጆች መማር አለባቸው፣ የፖለቲካ ስራ መስራት አለበት ስንል አያት እንቀሳቀሱም እዚሁ ነው የምንኖረው አይነት ነገር ስለተባለን ተተን መጠናል የሚሉ በአካልም ያገኘናቸው ሰዎች ነበሩ። እንደዛ አይነት የህዝብ ስራዎች እስከ ታች እስከ ቀበሌ እስከ ወረዳ ይሰሩ ነበር። ከፕላኔት ሆቴል ደጀን ቢሮ የምትባለች 500 ሜትር ርቀት ላይ ከዛ ወደዛ ነው የሚሄዱት። ከዛ በ30-40 ታጃቢ ሄደው ነው የሚሄዱት። ፕላኔት ሆቴል ምናልባት አንድ ባለፈው 7 ወር 8 ወር ወደ 60-70 ሚሊዮን ብር ተከፍሏል ለፕላኔት ሆቴል። የኪራይ የዛው የተቀመጡበት የሀገራቸው የአድዋ ሰው ነው ያው ለመጥቀብ ተብሎ ነው። እንደውም አንድ ወቅት አንዳንድ ሰዎች ምንድነው ሐሳብ ያቀረቡት ለምን ዲስትሪቢዩት አናደርገውም በተለያዩ ሆቴሎች ለምን አንኖርም የሚል ነው። ያንን ሁሉ ሪጀክት ተደርጎ ፕላኔት ሆቴል ነው የሚኖረው የነበረ። ህዝብ መሀልማ እንድንኖር አይፈልግ። ለምሳሌ እኔ ከወታደሩ ከሰራዊቱ ጋር ቢሮ እንድቀመጥ ነው የተወሰነው። እኔ ቢሮ አልቀመጥም። እኔ ደሞዝተኛችሁም አይደለሁም፣ ቮለንተሪ ነኝ። የማረጋጋት ስራውን ከሰራዊቱ ጋር ነው የምሰራው ብዬ ከሰራዊቱ ጋር በየገጠሩ ሲሄድ ስራውን ትቶ ከመከላከያ ጋር ይውላል ተብዬ ነው የተገመገምኩት። የሆነ ወቅት የአሜሪካ የእርዳታ ድርጅት የከዘነው እህል ነበርና ያለ ህዝቡ ለተቸገሩ የማህበረሰብ ክፍሎች ተከፋፍሏል። በጎን ደግሞ አሜሪካ ተደፈርኩ እንዴት የኔ የእርዳታ እህል ያለ እኔ ፈቃድ ለምንድን ነው እንደዚህ ሊሆን የቻለው? ይሄን ያደረገው ጊዜያዊ አስተዳደሩ የሚል ነገር ሲነሳ አይ ይሄን ፕሮፓጋንዳ በተቃራኒው ለመስራት ራሳቸው አቶ ሊላይ ኃይለማርያም ናቸው ከጊዜያዊ አስተዳደሩ እውቅና ውጪ ይሄን ነገር ያደረጉት የሚልም ነገር ይነሳ ነበር። ይሄ ምን ያክል እውነት ነው? እውነት ነው። በርግጥ ያደረኩት ከዶክተር አብርሃም ዶክተር ሙሉም አሳውቄ ነው ያደረኩት። በተከታታይ ለ10 ቀን ጠየቅኩኝ። እነዚህ ዩኤስኤድ የተለያዩ ድርጅቶች ወደ 10,000 ኩንታል እህል እዛ ተቀምጧልና ስሰማ ከ2 አመት በላይ ነው የተቀመጠው እህሉ እና ኩያ ከተማ ውስጥ ነው። ጠየቅኩኝ፣ መልስ አጣሁኝ። እና ምንድነው እየተሰረቀ እህሉ ይወጣል እዛ በሚሰሩ የዩኤስኤድ ሰራተኞች እየተሰረቀ ይወጣ ይሸጣል ለህዝቡ። ይሄ ለምን ይሆናል ብዬ ከመከላከያ እና እንዲሁም ከጋዜጠኞች አዘጋጅቼ የከተማው 4 ክፍለ ከተማ ነዋሪዎች ተመዝገው ህጋው በሆነ መንገድ እንዲመዘገቡ አድርጌ ስቶሩን ሰብሬ ለህዝብ አድያለሁ። በወቅቱም ጠይቀውኝ እህሉ ለምንድን ነው ያመጣችሁት ነው ያልኳቸው። ለእርዳታ ከሆነ ለምን ከ2 አመት ያ እህል እዛ ተቀምጦ እንዳይበሰብስ የ150 ሺህ ብር የሚያወጣ ኬሚካል ተረጭቶበታል።
በርግጥ ያ እህል ይሆናል አይሆንም እግዚአብሔር ያውቀው በርግጥ ስትጋግረው ራሱ ቆሎ ነው እንጂ የሚሆነው ጋግረው ወይንም እንጀራ ወይ ቂጣ ማይወጣ ነውና ለህዝብ እርዳታ በህዝብ ስም እስከመጣ ድረስ በጎን የነሱ ሰራተኞች ያወጡ እየሸጡ እየሰረቀ ያየሁኝ ህዝብ እዚህ የተራበ ዝም ብዬ ማይስ ስላልቻልኩኝ ያን እርምጃው ስጃለሁ በርግጥ ሌላም ቦታው ስጃለሁ እንደዛ ምክንያቱም እኔ አላማዬ ህዝቡ እንዲበላ ህዝቡ እንዲረጋጋና ህዝቡ ወደ ሰላማዊ ኑሮ እንዲመለስ ነው ሲንዴ ስቶር ውስጥ ያለ ህዝብ በራብ መሞት የለበትም የሚመጣውን ችግር መቀበሉን ነው መርጦ ለህዝብ የበዛ መሆኑን እቀበላለሁ እና ያን እርምጃ በትክክል ወስጃለሁ ሰብሬዋለሁ ስቶሩን 10000 ኩንታል እህል ለህዝብ አድለናል የኛ ጋዜጠኞችም እዛ ነበሩና ተከሰናል ኤምባሲው ይቅርታ ጠይቁኝ እንዴት ለዋላዊነት የመዳፈር ነው በሚል እኛንም ይቅርታ እንድንጠይቅ በጣም ጫናኛ ላይ ሲያሳድሩብን ነበር በሰዓቱ አስተዋውሳለሁ እነሱ ነበር እንደው ይቅርታ መጠየቅ አለባቸው ለህዝብ በህዝብ ስም አምጥተው ከህዝብ ለምነው ነው የሚያመጡት ከህዝብ ለምነው አምጥተው ለህዝብ እንሰጣለን ብለው እዛ 2 አመት 3 አመት ማስቀመጣቸው ይሄንን ጥሩ ፕሮፓጋንዳ የሚሰራ ዲፕሎማት ቢኖርን ኖሮ እነሱን በተሻለ መንገድ እነሱ እኛን ይቅርታ እንጠይቁ እናደርግ ነበር ግን የዲፕሎማቲክ ስራዎች አይሰሩም ብዙ ጊዜ እንጂ እህል አምጥቶ አንድ እርዳታ ድርጅት 2-3 አመት የሚያስቀምጥበትና ኬሚካል እየረጨ የሚያስቀምጥበት ምንም ግራውንድ የለው ያ የዩኤስኤድ የአሜሪካንን ህዝብ ለምኖ ነው የሚያወጣው ትግራይ ውስጥ የሚረዱ ሰዎች አሉ ትግራይ ውስጥ በሴፍቲ ኔትወርክ የሚኖሩ ትግራይ ውስጥ የተቸገሩ ሰዎች አሉ ብሎ ነው የሚመጣው ግን 2 አመት 3 አመት ማስቀመጥ ማለት ይሄ ወንጀል ነው ራሱ ህዝቡ ምግቡ ራሱ እንዲበሰብስ ተደርጓል ጤናማም አይደለም ህዝባችን ስለተራበ ስለተቸገረ ይበላዋል እንጂ የሚበላ እህል እኮ አይደለም ኬሚካል ሲረጭ 3 አመት የተቀመጠ 2 አመት የተቀመጠ ምግብ በጣም አዳጋች ነው ግን ምንድነው በእኛው ኩል ዲፕሎማቲክ ስራዎች አይሰሩም የፖለቲካ ስራዎች አይሰሩም ችግሩም ያ ነው እና በአጠቃላይ የኢትዮጵያን ተጨባጭ ሁኔታ የኢትዮጵያን ፍላጎት የኢትዮጵያን ፖሊሲ ሊያራምድ የሚችሉ ዲፕሎማቶች የሉንም ያም ስለሆነ አንድ ጦረተኛ ይመጣል መቀሌ ውስጥ በዩኤስኤድ ስም ወይ በኤንኤችሲአር ስም ይመጣል ኢንተርኔት ያለው መኪና ይዛል ወይንም ኢንተርኔት ያለው ቢዞ ይዛል ሳተላይት ዲሽ ይተክላል ትግራይ ውስጥ ስላለው ጥሩ ነገር ሳይሆን ትግራይ ውስጥ ስላለው መጥፎ ነገር አጋኖ ለማውራት ነው የሚሄደው ቲፒኤልኤፍ አንድ የምትሰራው ጸጋ ነበር በተንኮላው የተካኑ ስለሆነ የአብዛኛው ኢንተርናሽናል ድርጅት ውስጥ የራሷ ሰዎች አሉ የቲፒኤልኤፍ ሰዎች አሉ ግን እኛ አሁን ኢሲኤን የሚያህል ዩናይትድ ኔሽን አዲስ አበባ ውስጥ አለ ኦዩ የሚያህል ብዙ ኢንተርናሽናል ድርጅቶች አሉ ስንት ኢትዮጵያውያኖች እዛ ውስጥ ሆነው ስለ ኢትዮጵያ አድቮኬት ያደርጋሉ ብለን ብንጠይቅ ዜሮ ነው ምንም የለንም ኒውዮርክ ስንት ሰዎች አሉ ኢትዮጵያ ሪፕሬዘንት የሚያደርጉት እንግዲህ ከሌላው ከህንድ ከግብጽ ከሱዳን ኢቭን ብንነጻጸር እኛ በጣም ያነሰ ነው ኬንያ ከኛ በላይ ሰዎች አዲስ አበባ ኤሲያ ውስጥ የሚሰሩ ሰዎች አሉ ዩናይትድ ኔሽን ኦፊስ ውስጥ የሚሰሩ ሰዎች አሉና በሀገር ደረጃ ኢትዮጵያን ወክለው ሊሰሩ የሚችሉ ዲፕሎማቶች ብቁ ዲፕሎማቶች የሉንም አሁን ትንሽ ብልጭ ያለው አትሊስት አባይ ላይ ያሉት ኢንጂነሮች ከማንም የተሻለ ዲፕሎማቲክ ስራዎች እየሰሩ ነው ምናያለን ልክ እንደነሱ አይነት ብቃት ያላቸው በችሎታ የተመደቡ ሰዎች በብሔር በቋንቋ በአስተዋጽኦ ሳይሆን በችሎታ ሰዎች ተመድበው መቀመጥ የሚገባበት ቦታ ቢኖር ትልቁ ኢንስቲትዩሽን ውጭ ጉዳይ ሚኒስቴር ነው የኢትዮጵያ ልሳን ማለት ነው እና እነዛ ውጭ ጉዳይ ያሉ ሰዎች አሁን የኢትዮጵያ ልሳን ሆነው ሊቀርቡ አይደለም ራሳቸውን መግለጽም የሚያዳግታቸው ነው አንድ ምሳሌ ልንገር ከኛ ጋር ይማር የነበረ ልጅ ጓደኛችን ነው 8ኛ ክፍል 2 ጊዜ መቀሌ ወድቆ ከዛ 3ኛ ኩያ ሄዶ እንዲፈተን የስባት ነጋ ወንድም ልጅ ነው እዚህ ኮሎኔል በላይ ነጋ የሚባለው ከአዲስ አበባ አስጨርሶለት ኩያ ሄዶ እንዲመዘገብ ተደርጎ ኮርጆ አለፈ 8 ወደ 9 ማለት ነው 9ኛ ክፍል ልክ ሲገባ ሁሉ ነገር ስለተደናገረበት ትቶት ኳስ መጫወት ጀመረ ልክ ህወሓት ኢህአዴግ ሲገባ የውጭ ጉዳይ አማካሪ ሆኖ ነው የተሾመው መላኩ ጴጥሮስ ይባላል ስሙ የመቀሌ ልጅ ነው እና የአድዋ ልጅ ነው የስባት ነጋ ወንድም ልጅ እና እንዲህ አይነት ዲፕሎማቶች ያሉበት ቦታ ላይ ምን ስራ ነው የሚሰራው አሁን እኮ አየር መንገድ ለመቀጠር ሆስተስ ምን ለመሆን እኮ ጉቦ መስጠት አለበት ወደ ውጭ ጉዳይ ውስጥ ለመግባትም ዘመድ መኖር አለበት ኔትወርክ እዛ ያለው አማራ ነው አማራ ይስባል እዛ ያለው ትግሬ ነው ትግሬ ይስባል ኦሮሞ ነው ኦሮሞ ይስባል እንጂ ሰዎች በችሎታቸው የማይገቡበት ቦታ ነው ይሄ እዛ ብቻ ሳይሆን ሁሉም ሚኒስቴር መስሪያ ቤት ውስጥ ብቃት ያላቸው ሰዎች አሉ የሉም ወይ ነው እንግዲህ ከመስከረም በኋላ የሚመጣውን አዲሱን መንግስት ተስፋ እናደርጋለን ብዙ ወጣቶች በዚህ ምርጫ አልፈዋል ብዙ ምሁራን አልፈዋል ብዙ ሴቶች አልፈዋል በርግጥ ብልጽግና እንደ ፕሮግራሙ ጥሩ ቢሆንም
እስካሁን ያየሁት ብልጽግና ስሙና ሰዎቹ የማይመጣጠኑ ናቸው። በጣም የተዛባ አካሄድ ነው ያለው። በእርግጥ አሁን ወጣቶች ወደፊት እየመጡ ነው፣ ሴቶች ወደፊት እየመጡ ነው፣ ምሁራን እየመጡ ነው። እንግዲህ ከመስከረም በኋላ ኢትዮጵያ አዲስ ገጽታ ይኖራታል ብዬ ተስፋ አደርጋለሁ። የመጀመሪያው ጊዜያዊ አስተዳደር ወጣና ሌላ ሁለተኛ ጊዜያዊ አስተዳደር ከገባ በኋላስ ለምንድን ነው የወጣው? እነዚህ ነገሮች ተገምግመው ነው እንዲወጣ የተደረገው? ሌሎች አዳዲስ ሰዎች የተቀየሩት? ከዛስ ሁለተኛ የመጣውስ በዛው ነው የቀጠለ? የተሻሉ ስራዎችን ሰርቷል? አሁን እስካለው የተኩስ አቁም ስምምነት እስኪደረግበት ድረስ የነበረው ሂደትስ ምን ይመስላል? የመጀመሪያው እንግዲህ ተገምግሞ ነው የወረደው። ህዝብ ነው የገመገመው። ስለዚህ አሁን ቅድም ያነሳናቸው ነጥቦች በሙሉ በዛ በግምገማ ሂደት ተነስተዋል። እንግዲህ እኔ ግምገማው ላይ ስላልነበርኩኝ ተገምግሟል የሚለውን ነው የማውቀው። እኔ ለምንድን ነው እንደዛ ያልኩት? የምር ግምገማ ከተካሄደ እነዛን ሁሉ ሲያደርግ የነበረ አካል መጡ ወደ መደበኛ ስራውን መግባት የለበት፣ ወንጀለኛ ነው። እንግዲህ እሱ በሙሉ የተገለጸ አይመስለኝም። ምክንያቱም እዛ ወንጀል ሰሩ የነበሩ ሲያዘርፉ የነበሩ ህወሓትን ሲያደራጁ የነበሩ ተመልሰው መጥተው በሚኒስትር ደረጃ የተቀመጡ ሰዎች ናቸውና በትክክል ተገምግሞ አልተገመገሙም እርግጠኛ አይደለሁም። ወይንም ምህረት ተደርጎላቸው የሚሆን የማውቀው ነገር የለም። ፌደራል መንግስት ትግራይ ውስጥ የላከው ጊዜያዊ አስተዳደር ምን ሰራ ብሎ ለህዝብ ማሳወቅ አለበት። የህዝብ ንብረት ተዘርፏል፣ ህዝቡ የሚለው ነው ይሄ። ህዝቡ መጠየቅ ነበረበት። ብዙ ወንጀል ተሰርቷል። ሁለተኛው ሽግግር መንግስት በዶክተር አብርሃም የሚመራው በእርግጥ ለአንድ ወር ከአንድ ሳምንት ነው የቆየው። በተሻለ መንገድ ስራዎችን ሰርቷል። ምሁራንን አናግሯል፣ የሀገር ሽማግሌዎችን አናግሯል፣ ቢሮዎችን ገምግሟል። ያገዳቸው ሰዎችም አሉ። ህዝብንም አነጋግሮ ያገኘው ፊድባክ ምንድነው? የትግራይ ሁኔታ በጦርነት ሳይሆን በሰላም መፍትሄ መፈታት እንዳለበት ከህዝብ ትልቅ ጫና ተጭኖበት እንደነበረና ቶክስ አቅም እንዲደረግ ይሄ ትግራይ ህዝብ ነው የጠየቀው። ባይዘው ሽግግር መንግስቱ አይደለም የጠየቀው። የዶክተር አብርሃም ትልቁ አስተዋጽኦ ምንድነው? ያ የህዝብን ጥያቄ ለሚመለከተው የመንግስት አካል አቅርቦ ቶክስ አቅም እንዲደረግ። ይሄ ሆኖ ግን መወያየት ስለተቻለ ነው፣ ከህዝቡ ጋር መገናኘት ስለተቻለ ነው። 6 ወር ሙሉ ዶክተር ሙሉ ያንን ያህል ውይይት አላካሄደም። ዶክተር አብርሃም በአንድ ወር ውስጥ በጣም ብዙ ውይይቶች ነው ያካሄደው፣ ቀን ከሌሊት። ካቢኔውን አነጋግሯል፣ ካቢኔውን ገምግሟል፣ ብዙ ስራዎች ሰርቷል፣ የሚያኮሩ ስራዎች ሰርቷል። በእርግጥ ዶክተር አብርሃም ከመጀመሪያ ገብቶ ቢሆን ኖሮ ምናልባት አሁን የደረስንበት ደረጃ ላንደርስ እንችላለን። እና ያንን ህዝብንም ማወያየቱ እንደ አንድ ትልቅ ጸጋ ነው ወስደው። ትልቁም ችግር ትግራይ ውስጥ ምንድነው? ህዝብን ማዳመጥ አይፈልግም የነበረው ያ ጊዜያዊ አስተዳደር። በመከላከያ ኃይል ነው ትግራይ ጸንታ የቆየችው። መጨረሻ ላይ ቶክስ አቁሙንም የህዝብ ጥያቄ ነው። በእርግጥ ቶክስ አቁሙንም መከላከያ ሰራዊት ይጠይቅ ነበር። እኔ በተለያየ አጋጣሚ ሳገኛቸው ስለ አንዳንድ ጦርነቶች ሲነግሩኝ በጣም ነው የሚያዝነው። የኢትዮጵያ መከላከያ ሰራዊት በጦርነቱ ላይ የሚያልቁትን ህፃናት ስናይ አንዳንድ ጊዜም አንዳንድ ቪዲዮዎች አሳይተውኝ በጣም የሚዘገንን ነው። ህፃናት የ14 የ15 ዓመት ልጆች እንደ ሰንበሌጥ ረግፎ ሲታይ በጣም ያሳዝናል። እምልህ የፋየር ፓወሩ የመንግስትና የነዛ አንድ አይደለም። እነዛ ከመትረየስ በላይ ብረት የላቸውም። ይሄ በጣም ዘመናዊ የሆነ መካናይዝድ አርሚ ይዞ መዋጋት ብዙ ህልቂት እንደነበረ፣ ብዙ ጥያቄ እንደሚያቀርቡ ይነግሩኝ ነበር። ብዙዎችም ያዝናሉ። እውነት ለመናገር እንደ ኢትዮጵያ መከላከያ ሰራዊት ለትግራይ ህዝብ ወዳጅ የለውም። ትግራይ ውስጥ በተነሳው ጦርነት ህዝብ ላይ በሚደርስ ግፍ በጣም ነው የሚያዝነው የኢትዮጵያ መከላከያ። አሁንም ራሱ እንዴት ለትግራይ ህዝብ መብራት ይቋረጣል፣ ስልክ ይቋረጣል ብሎ የሚማገት ለትግራይ ህዝብ ቢኖር የመከላከያ ሰራዊት ብቻ ነው። እና የማይገባውን እጁን ያልሆነ ስራ ግን በእነዚህ የአድዋ ገዢ መደቦች መከላከያ ሰራዊታችን ላይ ብዙ ግፍ ተፈጽሟል። በጊዜያዊ አስተዳደሩም ብዙ ግፍ ተፈጽሞበታል ሰራዊታችን ላይ። ለዚህ ሁሉ ውድቀት ተጠያቂው ጊዜያዊ አስተዳደርና ከዛም በፊት ለተፈጸመው የህወሓት አመራሮች ናቸው። መከላከያ ሰራዊታችን አንድ የታዘብኩት ነገር ቢኖር ብዙውን ስራ ከነሱ ጋር ነው የምሰራው። የበረሃ ኑሬ ነው ትዝ ያሰኘኝ። እኛ በረሃ ያለን በጣም ህዝባዊ ነው የነበርነው። ከህዝብ ጋር የነበረን ውህደት አሁንም ህዝባዊ ሰራዊታችን መከላከያችን ያለው እይታ ከድሮ እኔ ከነበረኝ እይታ የማይለይ ነው። በጣም ፍጹም ህዝባዊ ነው። በጣም የሚገርም ነገር በስልካቸው ሳይቀር የሚሰሙት ትግርኛ ዘፈን ነው። ሞስት ኦፍ ዘም አብዛኛው ማለት ትችላለህ። ምንም ቂም የሌለው በጣም ሮህሩህ የሆነ ሰራዊት ነው። ከዛ ባለፈ አብዛኛው ወልዶ የተዋለደ ነው። የልጅ ልጅ ያየ ነው ትግራይ ውስጥ
እና የኢትዮጵያ ህዝብ በርግጥ ይሄን መከላከያ ሰራዊት መደገፍ አለበት። ወጣቱ ከመከላከያ ሰራዊት ጎን መሰለፍ አለበት። የግድ ጠቅላይ ሚኒስትሩ ክተት ማወጅ የለበትም። አሁን አገራችን ከፍተኛ አደጋ ውስጥ ነው ያለችው። በተለይ ይሄ አሸባሪ የህወሓት ኃይል መጥፋት አለበት። ህወሓት የሚባል ድርጅት ካልጠፋ ኢትዮጵያ ሰላም አታገኝም፣ ኢትዮጵያ አትበለጽግም። እነዚህ ባዕድ ኃይሎች ናቸው፣ ኢትዮጵያውያን አይደሉም ሲጀመርም። ለዛም ነው የጨከኑብን፣ ለዛም ነው ያረዱን፣ ለዛም ነው የገደሉን። አሁን በሽግግሩ መንግስቱ ባለፈው 6-7 ወሮች ውስጥ ከዛላምበሳ እስከ ራያ ከእንደርታ እስከ ተንቤን ከ100 በላይ ምሁራን ገለዋል። ከአድዋ አንድ ሰው አልገደሉም። የሚገሏቸው ምንድነው? እናንተ አንድ የሆነ ህቦ እንቅስቃሴ አለ ራእይ የሚባል የሱ አባል ናችሁ፣ የብልጽግና አባል ናችሁ በማለት ነው የሚገሏቸው አለ። አድዋ ውስጥ ግን አንድ ሰው አልገደሉም። የብልጽግና አባል ይዘው ለቀዋል። እንደዚህ ያን ያህል ዲስክሪሚኔት የሚያደርግ ነው። እንግዲህ ይሄ ትግራይ የሚለውን ስም በትግራይ ማንነት ውስጥ የተደበቀ አድዋ ያገዛዝ መደብ ሌላውን እንዴት እንደሚያየው ነው እንግዲህ ማየው። እኔ በ28 ዓመት ትግራይ በሚል ስም እንደርታው ስም ተደረገ። መቀሌን የሚያህል ከተማ እኮ የእንደርታው ዋና ከተማ ነው። የመቀሌ ህዝብ እኛን አይወደንም ተብሎ እኮ ውሃ እንዳይጠጣ ተደርጓል። ማጮው ለምለም መሬቱ እኮ በ50-60 በማይሞሩ የአድዋ ካድሬዎች ተቀምጧል። ሽረ ብትሄድ እንደዚሁ መሬቱ ተቀምጦ ተባሯል። ክልተው ለዓለም የሚባል ውቁሩ አካባቢ በሙሉ ለመሬቱ ሪሶርት የነበረ በሙሉ በአድዋ ልጆች ነው የተያዘው። እና እኔ ማንነትን እንደርታዊ ማንነትን የሚነፍቅ ትግራዋይነት ማንነት አልፈልግም። እና ብዙን መረዳት ያለብን ምንድነው ኢትዮጵያ ህዝብ ግልጽ እንዲሆንለት የሚገባው በትግራይ ማንነት ውስጥ የተደበቀ ይሄ መሰሪ የአድዋ ገዢ መደብ እስካልጠፋ ድረስ እስካልተንበረከከ ድረስ ትግራይ ሰላም አትሆንም። ትግራይ ሰላም ካልሆነች ኢትዮጵያም ሰላም አትሆንም። እና ኢትዮጵያ ህዝብ በዚህ ላይ የተባበረ ክንዱን ማንሳት አለበት። መልካም። ምናልባት እንግዲህ እርሶ ረጅሙን ዓመትም በውትድርና ስላሳለፉ እኔ ወታደር ስላልሆንኩ በእኔ ብዙም ግልጽ አይደለም። ተኩስ አቁም ማለት ምን ማለት ነው? ተኩስ አቁም ስምምነት ሲባልስ ተኩስ አቁም ሲታወጅስ እንዴት ነው የሚታወጀው? ሁለተኛ በህዝብ ተወካዮች ምክር ቤት አሸባሪ ነው ተብሎ የተፈረጀን አካል ክልል እንዲያስተዳድር ትቶ መውጣት ተኩስ አቁም ሊያስብል ይችላል ወይ? ማን ነው ከዚህ በኋላ ያንን ህዝብ የሚያስተዳድረው? ውሳኔው ሲወሰንስ ቅድም እንደተባለው የህዝብ ጥያቄ ነው። ከህዝብ ጋር ውይይት ተካሂዷል። ቀጣይ ክልሉን ማን ያስተዳድራል እንዴት ይሆናል የሚለው ነገር መፍትሄ ተበጅቶለት ነው መከላከያ የወጣው። በተቃራኒው ደግሞ መከላከያ እንደወጣ አሸንፈናቸው ነው የሚል ነገር ከታጣቂዎቹ ይገለጻል ከህወሓት አባላት። እንዲሁም ደግሞ አልክ አሸንዳ የሚከበር ይመስል በጣም ብዙ የመከላከያ ሰራዊት ልብስ የለበሱ የማረክናቸው ናቸው በሚል በመቀሌ ጎዳናዎች ላይ ይታይ ነበር። ርችት የተተኮሰ የተጨፈረ የአሸናፊነት ዘፈኖች እየተዘፈኑ እንደሆነ ይገለጻል። ብዙ የኢትዮጵያ ህዝብ ይህን ነገር ሳይ ግራ የመጋባት አይነት ነገር የትኛው ነው እውነቱ? ምንድነው? እውነት ተሸንፎ ነው መከላከያ የወጣው? መሸነፍ ነው መጀመሪያ የሄደበት ዓላማ የሆነ ግብ ሊያሳካ ይሄዳል። ግቡን ሲያሳካ ሊወጣ ነው እንጂ ልክ በቀኝ ግዛት እንደያዛት መቀሌን ይዞ ምናምን እንደማይኖር አይጠበቅም የሚሉ አካላት እንዳሉ ሁሉ ለምንድነው ለአሸባሪ ለተባለ ሽብርተኛ ተብሎ በህዝብ ተወካዮች ምክር ቤት ለተፈረጀ አካል አስረክቦ ሲመጣ የሚል ነገር ይነሳልና ከወታደራዊ ሳይንስ አንፃርም በቅርበትም እርሶ ደግሞ ያንንም ነገር ስለሚከታተሉ ምን ማለት ነው? ምንድናቸው የተከናወኑት ነገሮች? ምንስ ውጤት ያስገኛል የሚለው ነገር ሲጀመር እንግዲህ መከላከያ ሰራዊቱ እዛ የነበረ ሰራዊት ነው። እዛ የተመታ ሰራዊት ነው። ከሌላ ቦታ የመጣ ሳይሆን ኢትዮጵያን ዳር ድንበር የሚጠብቅ የነበረ ሰራዊት ነው። በተኛበት ታርዷል፣ በተኛበት ተገሏል። የተረፈው ተበታትኖ ወደ ኤርትራ፣ ወደ አማራ፣ ወደ አፋር ከሄደ በኋላ ሪኦርጋናይዝ አድርጎ የህግ ማስከበር ስራዎች ሰርቷል። በርግጥ መውጣት የነበረበት የህግ ማስከበር ስራውን እንደሰራ ወዲያውን ነበር መውጣት የነበረበት፣ ወይንም ወዲያውን ወደ ካምፕ ነው መግባት የነበረበት። ግን ፌዴሬሽን ምክር ቤት ደካማ የሆነ ጊዜው አስተዳደር ስለፈጸመ ያ ህዝባው ሰራዊት ደግሞ የትግራይ ህዝብን ሜዳ ላይ ጥያ አልሄድም ስላለ ሰብአዊ እርዳታ ማድረስ አለብኝ ስላለ ብዙውን ጊዜ ያሳለፈው 5 ወር 6 ወሩን ሲታኮስ አይደለም፣ እርዳታ ሲበትን ነው የነበረው፣ እርዳታ ሲያዳርስ ነው የነበረው፣ ኮንቬይ ሲያጅብ ነው የነበረው። እና መውጣት የነበረበት እንዲያውም ልክ ጦርነቱ እንዳለቀ ነው። ልክ እነሱን ተከዜ እንዳስገባ መውጣት ነበረበት። ግን እንዳልኩ ደካማ ጊዜው አስተዳደር ስለነበረ ሰብአዊ እርዳታ ያደራጅ ነበረ። የፖለቲካውን ስራ የሚሰራለት ሰው ስላልነበረ ጊዜው የተራዘመ ሄደ። በኋላ ይሄ አሸባሪ ድርጅት እንግዲህ በሁለት መልክ ነው ማየት ያለብን። አሁን ህዝባዊ አመጽ ይነሳል የሚለው
ግምት ውስጥ ማስገባት አለ። ህዝባዊ አመጽ ትክክለኛ ሆነ ህዝባዊ አመጽ ተነስቷል ትግራይ ውስጥ ፍትህ ያጣ ወጣት ለፍትህ ሲል ቤተ ከመሞት ብሎ በረሃ ወጥቷል። ማን ላይ ነው የሚያምጸው? በመከላከያ ላይ ነው? በጊዜያዊ አስተዳደሩ ላይ ነው? በፌደራል መንግስቱ ላይ ነው? እንግዲህ አሁን ይሄን ማለት አንችልም። ምክንያቱም አሁን አመጽ ሲነሳ ምንድነው ወደ አመጹ ትልቅ እንዲገባ ያደረገው እኔ ገና ሲጀመር የዛሬ 6 ወር የተናገርኩት ጊዜያዊ አስተዳደሩ ሃንድል ማድረግና የፖለቲካ ስራ ሰርቶ ህዝቡን ማደራጀት ስላልቻለ ወጣቱ ተስፋ ቆረጠ። በሄደበት መታሰር መገደል ሲበዛበት ወደ በረሃ ወጥቷል። በሁለት መልክ ነው የምናየው። ይሄንን እኛም ተደረከ ለምሳሌ ብዙ ወጣቶች አፕሮች ያደርጉ ነበር ወደ በረሃ እንሄዳለን ሲሉ አይ መሄድ የለባችሁም ኦልተርኔቲቭ ፓርቲ ወይንም ማስ ሙቭመንት እንጀምራለን ብለን ስንላቸው የቀሩ አሉ። ለምሳሌ ያስቀራናቸው አለ። እኛ ለምሳሌ ጀመርነው አንድ በህቦ የጀመርነው ማስ ሙቭመንት አለ። የህዝብ ንቅናቄ ማለት ነው። ያ የህዝብ ንቅናቄ ምንድነው? ትግራይ ውስጥ እንደ አንድ ኦልተርኔቲቭ የሆነ ግሩፕ ወይንም ፖለቲካል ፓርቲ ሆነን ለመውጣት የትግራይ ህዝብ ችግር ካሁን በኋላ በወታደራዊ ሳይሆን በፖለቲካ በውይይት በሰላማዊ መንገድ ይፈታል የሚለውን አማራጭ ወስደን በተወሰነ ኃይል የጀመርናቸው እንቅስቃሴ አለ። ወደ በኋላ መጣበታለሁ ስለሱ ራዕይ የሚል ንቅናቄ ነው። 7 ነጥቦች ያዘ ነው። ያን ንቅናቄ እኛ ከተማ ውስጥ ጀምረናል። ምክንያቱም ወጣቱ ወደ በረሃ እየሄደ ነው። አሁን በረሃ ውስጥ ያለውን ግሩፕ በሁለት መልክ ነው ማየት አለብን። አንድ ቲፒኤልኤፍ የሚል አሸባሪ ግሩፕ አለ። ያ አሸባሪ ግሩፕ ሆነ ብሎ እነዛን ወንጀለኞችን ላለመስጠት ሲል የትግራይ ህዝብን ቤዛ አድርጎ ትግራይ ወጣትን አስጨርሶ በረሃ የገባ ግሩፕ አለ። ሁለተኛ ግሩፕ በትግራይ ዲፌንስ ፎርስ ውስጥ በጀነራል ጻድቃን የሚመራ ግሩፕ አለ። ይሄ በደብረጽዮን የሚመራው በእነዚህ ኤርትራውያን የአድዋ ልጆች፣ ይሄ ደግሞ በእነዚህ ንጹህ የትግራይ ልጆች የሚመራ በጀነራል ጻድቃን የሚመራ ትግራይ ዲፌንስ ፎርስ የሚባላል። እነዚህ ሁለቱ ኃይሎች የተለያዩ ኃይሎች ናቸው። የተለያዩ ናቸው። ልዩነታቸው ምን ላይ ነው? እንግዲህ አመለካከት ላይ ነው። ቲፒኤልኤፍ የሚለው ይሄ አድዋውና ኤርትራው ዲቃላ ያው ትግራይ ለመገንጠል ነው። ነፃ ሀገር ትግራይ ብለው ነው የመጡት። ቲዲኤፍ የሚለው በጀነራል ጻድቃን ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርበዋል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። በነ አቶ ተወልደ ገብረ ማርያም፣ በነ ሙልጌታ ገብረ ሕይወት፣ በነ ታደሰ ወረደ የሚመራ ቲዲኤፍ የሚል አንድ ሴንትራል ኮማንድ አለ። ያ አብዛኛው ሰው እዛ የወጣው ጀነራል ጻድቃን ለምሳሌ ወደ በረሃ ወጣው ጦርነት ፈልጎ አይደለም፣ ሻቢያ ይገለኛል ብሎ ነው የወጣው። ተወልደ ወልደ ማርያም ሻቢያ እንዳይገለው ነው የወጣው። ሙልጌታ ገብረ ሕይወት እነዚህን የመሰሉ ሻቢያ ይገለናል ብሎ ወደ በረሃ ወጣሉ። ሁለተኛ ግሩፕ ተደናግጠው ይወጣሉ፣ ጦርነቱን ሳያሙንበት ሳይፈልጉበት ማለት ነው። ሶስተኛ ግሩፕ ሲወጡ አስገድደው ያስወጣቸው ሰዎች አሉ። አራተኛ ግሩፕ የወጣው ወጣቱ ደግሞ ከተማ ውስጥ በጊዜው አስተዳደሩ ተስፋ ስለቆረጠ ወደ በረሃ ወጥቷል። ህዝባዊ አመጽ ይነሳል ብዬ ለብዙዎች የፌደራል ሰዎች ተናግረዋል። ይሄንን ህዝባዊ አመጽ እየተነሳ ነው በዚህ በጊዜያዊ አስተዳደሩ ምክንያት። የለውጥ ደጋፊ መሆን ማለት አንድ ቢሮስ ከፍተ ሞራልን ነው የሚሰብረው። እዛ ያለው ካድሬው ተደራጅቶ እና ካድሬው በነፃ መቀሌ ውስጥ ፕሮፓጋንዳ ይሰራ ነበር፣ በነፃ ትጥቅ ስንቅ ይልክ ነበር። ወጣቱ ያን ተስፋ ቆረጠ፣ ወደ በረሃ ሄደ፣ ህዝባዊ አመጽ ውስጥ ገባ። የሚያስፈራው ግን አሁን ምንድነው ያ ህዝባዊ አመጽ በእነዚህ መሰሪ የአድዋ ዝርያ ባላቸው እንዳይጠለፍ ነው። ምናልባት ትንሽ ቆየንም ነጻድቃንን ሊገሏቸው ይችላሉ። ተመልሶ ያ የነበረ የአድዋ የገዢ መደብ መቀሌ ውስጥ እንዳይመጣ ስጋት አለን እኛም አሁን ቢሆን። እና አቶ ጌታቸው ረዳ የትኛው እንትን ላይ ነው ያሉት? አቶ ጌታቸው ረዳ ከደብረጽዮን ጋር ነው ያለው። አሁን የመከላከያ ሰራዊት መቀሌ ለቆ ከወጣ በኋላ ቲዲኤፍ ነው መቀሌን የተቆጣጠረው ወይስ የህወሓት ኃይሎች ናቸው? የህወሓት ኃይሎች ናቸው። የት ነው ያለው ታዲያ? ቲዲኤፍ የት ነው ያለው? አይ ዶንት ኖ የት እንዳለ አላውቅም። ያው ትግራይ የተለያዩ ትግራይ ከተማዎች ውስጥ ወይ በረሃ ውስጥ ሊኖር ይችላል፣ መቀሌም ሊኖር ይችላል። ግን አሁን የምናያቸው በትግራይ ቲኤምኤች በሚባለው በትግራይ ቲቪ በማህበራዊ ሜዳ ጀግና አድርገው የሚያወጣቸው አሉ። የአድዋ ዘፋኞች፣ የአድዋ ጋዜጠኞች፣ የአድዋ ፕሮፌሰሮች፣ የአድዋ መሪዎች እንደ ጀግና እየወጡ ነው። በቃ አሁንም ያ የነበረው የቲፒኤልኤፍ ስርዓት እንዳለ ቁጭ ብሏል መቀሌ ውስጥ።
በደብረጽዮን እንግዲህ እውነተኛው ደብረጽዮን ይሁን ወይ ሮቦት ደብረጽዮን ይሁን ግን እዛ ሆነው ከሱ ጋር ሆነው አሁን ይሄ የአድዋው ኤሊት ተመልሶ መቀሌ ገብቷል። ያ ለኛ ለእንደርታ ልጆች፣ ለራያ ልጆች፣ ለአጋሜ፣ ለተንቤል ልጆች አሁን ትልቅ ስጋት ነው። መከላከያ መውጣቱ ትክክለኛ አካሄዳ ነው። ምክንያቱም በሚካሄዱ ጦርነት የሚገኝ ፍሬ የለው። አሁን የእርሻ ጊዜ ነው፣ ገበሬው ማረስ አለበት። መከላከያን አሸንፈነው ነው የሚሉት። መከላከያ ከመቀሌ ሲወጣ እኔ መቀሌ ነበርኩ። 130 በላይ ታንክ ይዞ ነው የወጣው። ዘመናዊ ታንኮች ሮኬቱን መድፉን እየጎተተ ነው የወጣው። መቀሌ ዙሪያ ብቻ 4 ክፍለ ጦር ነው የነበረው ወደ 50 ሺህ ጦር እና አሸንፈነው የሚለው ያ የፕሮፓጋንዳ የወሬ ስራቸው ስለሆነ ለውሸት የተፈጠሩ ስለሆነ ብዙም የሚደንቅ ነገር አይደለም። ያንን እዛ የነበረ ሰራዊት ግን መደምሰስ አይችሉም ነበር። የጦርነቱ መልክም በቀየረ ነበር። አንድም መካናይዝድ ክፍለ ጦር ከቲፒኤልኤፍ ሰራዊት ጋር አልተዋጋም። እግረኛ ጦር ነው ሲዋጋቸው የነበረ። አንድም መካናይዝድ ታንክ ያለበት ጦርነት አልተካፈለም። ውሸት ነው። ነበርኩ ለ6 ወር 7 ወር ትግራይ ውስጥ። አንድ ሲገለጽ የነበረ ነገር አለ የህግ ማስከበሩ በውጤት ደረጃ ውጤት አምጥቷል የነበረውን እነዚህ በጣም ዘመናዊ የጦር መሳሪያዎች አንደኛ ወደ ሀገር ውስጥ መመለስ ተችሏል። የተወሰኑት ደግሞ ከጥቅም ውጭ እንዲሆኑ ተደርጓል። ስለዚህ ህወሓት ስጋት የሚሆንበት ምንም አይነት ሁኔታ የለም በሚል ይገለጻል። በተቃራኒው ደግሞ የሀገር መከላከያ እንደወጣ ከዚህ በኋላ የአማራ ክልል ላይ እንዲሁም ኤርትራ ላይ ጥቃት እንሰነዝራለን፣ ዳግም ተመልሰን ወደ ጦርነት እንገባለን፣ ምንም አይነት የተኩስ አቁም ስምምነተኛ ተግባራዊ አናደርግም፣ ቅድመ ሁኔታዎች አሉ፣ እነዚህ ቅድመ ሁኔታዎች ይከበሩ የሚል ነገር ሲገለጽ ነበር። እንዲሁም ያቺ የቀረቡት ቅድመ ሁኔታዎችን የአሜሪካም በአማርኛ ከመቅረቡ የቀረበውን በእንግሊዝኛ ከመሆኑ ባሻገር አሜሪካም እንደ ቅድመ ሁኔታ ብላ ያንን ስትደግመውም ታይቷልና እውነት የአጥቂነት ባህሪ ከዚህ በኋላ ይኖረው ስጋት አይሆንም ብሎ ማሰብ ይቻላል። በአጠቃላይ በወታደራዊ ኃይል የሚፈታ ነገር የለም። ከዛ ባሻገር ህወሓት ካሁን በኋላ በወታደራዊ ኃይል ተጠናክሮ ሌላ ጥቃት ያደርሳል የሚል ግምት የለኝም። እንግዲህ ጦርነት ስንል ብዙ ነገሮችን ያሟላል። እንግዲህ ዋናው ትልቁ ኢኮኖሚ ነው። ሎጂስቲክ ምን ያህል ነው ሎጂስቲካቸው፣ ምን ያህል ነው የፋየር ፓወራቸው፣ እነዛ ሁሉ ግምት ውስጥ መግባት አለባቸው። እንግዲህ ሰራዊታቸውን 70 ግራም እኮ እየቀለቡ ነው ሲዋጉ የነበረ። አንድ ዶሮ 120 ግራም ነው ሰው። እነሱ ግን 70 ግራም እያበሉ ከገበሬው እየቀሙ የሚያካሂዱት ጦርነት መልክ ይዛል ብዬ አልገምትም። የገበሬው ህልም ያልቃል ድጋሚ ካላረሰና ካልዘራ። እሱ ብቻ ሳይሆን በህዝባው ጦርነቱን የተቀላቀለ ወጣት በአሁኑ ሰዓት ወደ ቤቱ ተመልሷል። ሀገር ሰላም ሆኗል ብሎ ወደ ቤቱ ተመልሷል። ካሁን እንግዲህ በአሁኑ ሰዓት 50-50 በየጣቢያው አዋጡ እያሉ ያስገደዱ እንዳለ ሰምቻለሁ። 50-50 ምን ወጣት እና ወጣቱ ተበትኗል። በአብዛኛው ለህዝባው ጦርነት የተካፈለ ወጣት ተመልሷል። ሰላም ትግራይ ሆናለች በቃ ጦርነት የለም ብሎ ወደ ቤቱ ተመልሷል። አሁን ምን ያህል ሰራዊት ይዘው ቀርተዋል የሚለው እሱ ሌላ ግምት ይኖርናል። ግን በአጠቃላይ እንግዲህ ጦርነት ለማካሄድ ብዙ ሪኳየርመንቶች ያሟላል ማሟላት አለባቸው። ያው እንግዲህ ወደ ኤርትራ ለመሄድ መሄድ አይደለም አያስዋትም፣ ቦርደሩንም አይሻገሩትም። ያለው ወታደራዊ ኃይል ሚዛን በጣም ይለያያል እና አቅም ኖሮት ኤርትራ ውስጥ ተሻግረው እንዋጋለን ያው የተለመደ ጉራና ውሸታቸው ነው። አሁንም የተለመደውን ያ የደሃ ልጅ ለማስጨረስ ነው። ትግረኛ ተናጋሪውን ካላጠፉ በጸጋ የሚኖሩ የማይመስላቸው ልክ እንደ ወባ ትንኝ ደም እየመጠጡ መኖር የሚፈልጉ ሰዎች ስለሆነ ከጉራ አለፈ ብዙ እርምጃ ሊኖር አይችልም። ከዛ ባለፈ የኢትዮጵያ መንግስት እንደገና ተመልሼ ትግራይ ልገባ ቢል ብዙ የሚያዳግተው አይመስለኝም። እንዳለፈው ጊዜ 3 ሳምንት አይፈጅበትም። ካለው ወታደራዊ ቁመና አንፃር መከላከያ ትግራይ ስለመግባት ትግራይ ሙሉ ለሙሉ መቆጣጠር 1 ሳምንት አይፈጅበትም። ተሸንፎ ወጣ የሚለው ውሸት ነው፣ ጉራ ነው። ትላንትና አንድ ቪዲዮ ሲያሳዩ ነበር። ሸከት ላይ 3 ብርጌድ ደመሰሰን ያሉት በጣም የሚገርም ነገር ነው። አንድ ጥይትም አልተኮሱም። ከሩቁ ነው የነሱ ሚሊሻዎች ይተኩሱ ነበር። ሰራዊቱ ግን ሰተት ብሎ ነው የወጣው። ወደ 1000 የሚጠጋ መኪናዎች ይዞ ታንኮቹን፣ መድፎችን፣ ሮኬቱን ይዞ ነው የወጣው። የቀረ ንብረት የለም። በእርግጥ እነሱ እንደሚያደርጉት አላደረገም። ንብረት አላጠፋም፣ ቢሮ አላቃጠለም። ሰተት ብሎ ነው የወጣው። ምንድነው ግን ምናልባት አሁን መውጣቱ ቅድም እንደገለጹልኝ ቀደም ብሎ መውጣት ነበረበት ህግ ማስከበሩ ስራ እንዳለቀ በሚለው እንስማማ። ግን ሌሎችስ ጊዜያዊ አስተዳደሩ ልፍስፍስ ሊሆን ይችላል። ግን የፖሊስ መዋቅር፣ የፌደራል ፖሊስ፣ ሌሎች የሚሊሻ
ቢያንስ እንኳን ይሄ የሲቪሉ ዘረፋ ምናምን እንዳይኖር ሊያደርግ የሚችል ሰው ስራ እንዳይሰራ ሊያደርጉ የሚችሉ እንቅስቃሴዎችን ሊቆጣጠር የሚችል የጸጥታ መዋቅር መገንባት አይቻልም ነበር ወይ? ህዝቡን ዝም ብሎ ለሽብርተኛ አሳልፎ መስጠት አይሆንም በሚል ይገለጻል። በተቃራኒው ደግሞ ታስቦበት ከተሆነ እንደዛ አይነት እርምጃዎች የተወሰዱ ጊዜ ወስዶ ከህዝብ ጋር ምክክር ከተደረገ ተማሪዎቹ ታዲያ ለምን ቀሩ? ዩኒቨርሲቲ ተማሪዎች ለምን እዛው ተቋርጠው ቀሩ? ቀድሞ እነሱን ማውጣትስ አያስፈልግም ነበር ወይ? ከዚህ በኋላ የፌደራል መንግስቱና የትግራይ ህዝብ ግንኙነታቸውስ በምን አግባብ ነው የሚሆነው የሚል ጥያቄም ይነሳል። እንግዲህ ፖሊስ ማቋቋም እንግዲህ ቅድም እንደገለጽኩት የሽግግር መንግስቱ እዛ የነበረው ጊዜያዊ መንግስት ተቋማት እንዲቋቋሙ ትምህርት ቤት እንዲከፈቱ አይፈልግም ነበር። ያ ከሆነ ትግራይ ይረጋጋል የሚለው ነው። ትልቁ የህዝብ ጠላት የነበረው የፖሊስ መዋቅሩ ነው። የፖሊስ መዋቅሩ ዛሬ አንድ ከጠመንጃው የተያዘ የቲፒኤልኤፍ አባል ከተያዘ ጠዋት በሰዓት እላፊ ነው የታሰረ ብሎ ነው የሚለቀው፣ ወይንም 20 ሺህ 30 ሺህ ተቀብሎ ነው የሚለቀው። ትልቅ ቢዝነስ የሰሩበት ነው የፖሊስ መዋቅሩ። በተለይ ከዚህ የሄዱት በአንዳንድ ባለስልጣናት ማለት ነው። እና የፖሊስ መዋቅርም የሚሊሻ መዋቅርም በ6 ወር ማቋቋም አልቻለም። ይሄ ነው እንግዲህ አንዱ ጥያቄያችን ለምን የሚለውን ይሄን ፌደራል መንግስት መጠየቅ አለበት። ፌዴሬሽን ምክር ቤት ጠርቶ መጠየቅ አለበት። ለምንድን ነው ያልተቋቋመው? ትምህርት ቤት እንዳይከፈቱ እንክፈት ያሉትን ሰዎች ሁሉ ማስጠንቀቂያ ተሰጥቷል። ትግራይ ተረጋግታለች ወይ ብላችሁ ለማውራት ነው ወይ ተብሎ ተከልክለዋል፣ ተኮንነዋል። እና ለዚህ ሁሉ ሪስፖንሲቢሊቲ የሚወስደው ያ ጊዜያዊ መንግስት ነው። ተማሪዎች ለምን አልወጡም የሚለው ነገር ምንድነው? ተማሪዎች አሁን አይደለም ያኔ 3 ሳምንት የህግ ማስከበር ጊዜም አልወጡም። በእርግጥ ካምፓሱ ከትምህርት ቤት ከጦር ቀጠናዎች ውስጥ ራቅ ያለ ነው። ከዛ ባሻገር የትግራይ ህዝብ የመቀሌ ህዝብ ለተማሪዎቹ ትልቅ እንክብካቤ ትልቅ ጥበቃ ያደርጋል። አለመውጣታቸውንም ደግፋለሁ። ተማሪዎች በእርግጠኝነት ለመናገር አሁን ደውለን ብናነጋግራቸው አክሰስ ቢኖር ያለ ስጋት እንደሚኖር ነው የነግምት። ምክንያቱም ያን ያየሁት ነገር አለ። ያን በህግ ማስከበሩ ጊዜ የነበረ ሁኔታ እና አሁንም ብዙ የሚያሰጋ ነገር ለተማሪዎች የለም። በአጠቃላይ ግን ሽግግር መንግስቱ ራሱን ኦርጋናይዝ አድርጎ ነው የወጣው አልወጣም እንግዲህ ሽግግር መንግስቱ የሚመሩትን ሰውዬ መጠየቅ ነው። መልካም። ምንድነው ግን የሚኖረው ግንኙነት? ቀጣይ በጀት መመደብ ይኖራል፣ መደበኛ ስራዎች መሰራት ይኖርባቸዋል። ህዝቡ ማግኘት ያለበትን ከፌደራል መንግስቱ ማግኘት ያለበትን ድጋፍ ማግኘት መቻል አለበት። ያው ዝም ብሎ ወደ እርሻ ስራው እንዲሰማራ ነው በሚል የተገለጸው ነገር በዝም ብሎ በደምሳሳው ዝም ብሎ የእርሻ ስራ አይሰራም። የግብርና ሙያተኞች ተንቀሳቅሰው ማስተማር አለባቸው ህዝቡን። እርሻው ተደጋግሞ መታረስ አለበት፣ ዘር መቅረብ አለበት፣ ማዳበሪያ መቅረብ አለበት። ይሄን ለማድረግ የሚያስችል የስራ ግንኙነት በምን አግባብ ነው የሚኖረው ከዚህ በኋላ? ትልቁ ነው ጊዜ ይፍታው ነው ጊዜ የሚፈታው ነገር። በእርግጥ ትልቅ ሰርቷል የሚለው እንግዲህ ፌደራል መንግስቱም ዓለም አቀፍ ማህበሩን ትግራይ እንዴት ተገነዘባት የሚለው ነው። ከምን ጋር የተገኘ ሰሊጥ አብረ ተወቀጥ ነው የሆነው። የራያ ህዝብ፣ የእንደርታ ህዝብ፣ የአጋሜ ክልተውላሉ የተንበነ ህዝብ በማያውቀው ጦርነት ውስጥ እየሞተ እየተገደለ ነው። የማያውቀው ጦርነት ነው ይሄ ጦርነት። ቲፒካሊ የአድዋ ልጆች እና በኤርትራ ዘርያ ባላቸው የተካሄደ ጦርነት የአድዋን የአንድ አካባቢ ኢንተረስት የሚጠብቅ ጦርነት ነው እንጂ የትግራይን ህዝብ ኢንተረስት የሚጠብቅ አይደለም። ትግራይን አሲሆል ምናያት ከሆነ ማለት ነው። መንግስትም የጽሞና ጊዜ ሰጥቻለሁ ሲል ለማን ነው የጽሞና ጊዜ የሰጠው? የእንደርታ ህዝብ ከመከላከያ ጋር አብሮ ሆኖ ይሰራ ነበር። የራያ ህዝብ አብሮ ይሞት ነበር። ያን አባባሉ እኔ ራሱ አልቀበለውም። ጽሞና ጊዜ መስጠት ካለበት ለነዛ ለአድዋ ተወላጆች ለነዛ ለህወሓት ካድሬዎች ለዛ ለአሸባሪው ለህወሓት ቡድን ነው እንጂ። አንድ ጥያቄ ላንሳ እዚህ ጋር አሁን እርሶንና እርሶን የመሰሉ ሰዎች እንደዚህ ስለ ህወሓትና የትግራይ ህዝብ አንድ አለመሆን በጣም ሲናገሩ ብዙ ሰው ምን ማለት ነው? እንዴት ነው እኛ በምን አይነት ያያየ ነው? ምክንያቱም አሁን ከመከላከያ ጋር የተፈጠረው ነገር ሆነ ከዛሬ በፊትም የነበሩት በየሰልፎቹ በየሁኔታዎቹ የሚታየው ነገር የትግራይ ህዝብ ሞቴን ከህወሓት ጋር ያደረገው የሚመስሉ እንቅስቃሴዎችን ፕሮፓጋንዳዎች ነው የሚታየው። ውጭ ሀገር ያሉትም ሰዎች በየኤምባሲው በር ላይ የሚያደርጓቸው ተቃውሞች ሲታይ በቃ የፌደራል መንግስቱንም ሆነ ሌላውንም አካል እንደማይፈልግና ህወሓትን ብቻ እንደሚፈልግ የሚያስረዳው አካል ጎልቶ ነው የሚታየው። እንደዚህ ሚሊዮን ሐሳብ የምትገልጹ ሰዎች 5-6 አትሞሉም። እና የቱ ጋር ነው የትግራይ ህዝብ ህወሓትን የማይፈልገው? 5-6 ሳይሆን 5-6 ሚሊዮን እንሆናለን። አሁንም እኛን እንደርታ የራያ ልጆች አንደርስታንድ የሚያደርገን መከላከያ ሰራዊታችን ብቻ ነው። ፌደራል መንግስቱ እንደ ኢንስቲትዩሽን መከላከያ የእንደርታ ህዝብ የራያ ህዝብ በእነዚህ በአድዋ ልጆች እንደተገደል ምስክራችን ነው።
አብረንም ሰርተናል ለምሳሌ እንደርታ ህዝብ ትጥቁን አስረክብ ሲባል አስረክቧል ከዚህ በላይ መተባበር ምን ይፈልጋል እንደርታን እንግዲህ ጦርነቱ ሲካሄድ እንደርታ ውስጥ አንድ ጥይት አልተተኮሰም መቀሌ አንድ ጥይት አልተተኮሰም አሸባሪው ህወሓት ቡድን አመራር ግን ምንድነው ያለው እንደርታን በደም እናጥባታለን ክዳችኋለን ነው ያለው ካዲዎች አድርጉ ነው ወሰደን እንደርታና ራያን አሁን ያን ቀን በቀል ለመወጣት መቀሌ ውስጥ በሺዎች የሚቆጠሩ ሰዎች ታስረው ተወስደዋል ራያ ውስጥ በሺ የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል ከዚህ በላይ ኢትዮጵያዊነት ምናል እኛኮ ባንዲራችን ባንዲራ ኢትዮጵያ ምንል ሰዎች ነን የእንደርታ ሰዎች የራያ ሰዎች እኛ ከኢትዮጵያዊነት ውጪ ምንም እናውቀው ነገር የለም በእነሱ 28 ዓመት እንደተደበደበን የፌደራል መንግስት ያውቃል መከላከያም ያውቃል ግን ሪኮግኒሽን እስካሁን የሰጠን ቢኖር መከላከያ ብቻ ነው የዓለም ህብረተሰብ ትግራይ ተደበደበች ይያለ መጮሁ ስህተት ነው ትግራይ አይደለም የተደበደበችው ይሄ ጁንታው ይሄ ነፍሰ ገዳዩ ይሄ ካዲው በአዳዊ የሆነ የአድዋ ገዢ መደብ እነሱ ወደ ስልጣን ለማምጣት ዓለም አቀፉ ማህበረሰብ ተደናግሮ በትግራይ ስም እየሮጠ ነው ግን እኛን እንደርተሎች አይመለከተንም የራያ ልጆችን አይመለከተንም ኢን ፕሪንሲፕል እናውራካል ሙሉ በሙሉ 99.9 እንደርታ ህዝብ ህወሓት የሚባለው ድርጅት እንደ ጠላት ነው የሚያየው ራያም እንደዛ ነው የሚያየው እንደዛ ስላየናቸው ከሁሉ ቦታ ውስጥ አምጥተው ግጀት ውስጥ ሳምረ ውስጥ ወጀራት ውስጥ ተወጋጋ ውስጥ አምጥተው ጦርነት አካሂደው ህዝባችን አስጨርሰውብናል እነሱ መሬት ውስጥ ጦርነት አላካሂዱም ጦርነቷን እንደርታን እናደማቸዋለን እንደከዳቹን በደም እናጥባቸዋለን ብለው ጦርነት አካሂደው የእንደርታ ሰው አስጨርሰዋል ከከተማ ወስደው እኮ አሁን አንድ ኢንጂነር የዛሬ 2 ሳምንት ቆርጠው ለጅብ ሰጥተውታል ተቀብሮ እንደገና ከመቃብሩ ወጥተው ሲገቡ አውጥቶ እንደገና ላውሬ ሰጥተውታል ከዚህ በላይ ግፍ ምን ይተሰራል እንደርታ ህዝብ ላይ እና ኢትዮጵያ ህዝብም ልብ ማድረግ አለበት በትግራዊነት ማንነቱ የተደበቀ የአድዋ መሰሪ የአድዋ ገዢ መደብ እኛን አይወክልም እኛ እንደርታዎች እንደ ባሪያ ነው የምንኖረው መሬታችን ተቀምጠን ቋንቋችን ተቋሾ እንደሰው አንቆጠር ፖለቲካል ፓወር የለን ኢኮኖሚክ ፓወር የለን ለዛም ነው አሁን አዲስ ሙቭመንት ጀምረናል ማስ ሙቭመንት እንደርታን ራዲካላይዜሽን ኦፍ እንደርታን ኢኒሺዬቲቭ ፎር ኢትዮጵያ የሚል አንድ ራዕይ የሚል 7 ነጥቦች ያዘ ሙቭመንት ጀምረናል በርግጥ እንደርታው ሲጀመር እንጂ ከዛላምበሳ እስከ ራያ እስከ ተንቤን ከዛም እስከ ሽሬ አባላት ያሉት ነው በሚሊዮኖች የሚቆጠሩት አባላት አሉን የቆየ ነው አሁን በዚህ በቅርብ ጊዜ የተመሰረተ ነው እንቅስቃሴ ወደ 5 ወር አድርጓል ከጀመር ምክንያቱም ወጣቱ ወደ በረሃ ሲሄድ ወጣቱን መያዝ አለብን በረሃ ሄዶ መሞት የለበትም በረሃ ሄዶ እንደገና ያው ትግሉ ይቀማል ምን ያክል ይሳካል ብላችሁ ታስባላችሁ አሁን ቅድምን ያሁን የህወሓትን የትግራይ ህዝብ ህወሓትን አይፈልገውም የሚሉ አካላትም እንደማረጋገጫ የሚያነሱት ትግራይ አካባቢ ላይ የተለያዩ የፖለቲካ ድርጅቶች ይመሰረታሉ ያን ያክል አሉ ነትዴፓ ትዴት ምናምን ባይቶና አረና ግን አንዳቸውም ከህወሓት ጋር ሲገዳደሩም ሆነ እኩል የሆነ የፐርፎርማንስ እንትን ታይቶባቸው ያቀብ ቅርብ ጊዜ ደግሞ ፈንቅል የሚባል መጣ የት እንደደረሰ አይታወቅም እናንተስ የህወሓት ትክክል የትግራይ ህዝብ ህወሓት የሚጠላው ከሆነ የሆነ ፓርቲ ሲኖር ልክ ሌሎች ክልሎች ላይ እንደሚታየው ማለት ነው ያንን የሚደግፍ በርከት ያለ ህዝብ ማይኖር ያንን ትግል የሚቀላቀል ማይኖርበት ምክንያት ህወሓትን ስለሚወድ ነው ተብሎ ስለሚነሳ ነው እንደዛ ያልኩት በርግጥኝነት መነግርህ አሁን ይሄ ሙቭመንቱን ጀምረናል በርግጥ የቆየ ሙቭመንት ነው በተለያዩትን አሰባስበን ግን ወደ አንድ ማስ ሙቭመንት ነው ያመጣነው ህዝባዊ ንቅናቄ ነው ያመጣነው ከጦርነት ውጭ የሆነ አማራጭ የያዘ ሙቭመንት ምክንያቱም ወጣቱ ወደ በረሃ ስለሚሄድ ወጣቱ ወደ በረሃ መሄድ የለበትም በሰላማዊ መንገድ በህጋዊ መንገድ ዲሞክራሲን ማምጣት እንችላለን ፍትህ ማምጣት እንችላለን ብለን የጀመርነው በ5 ወር ውስጥ የማይታመን አባል ነው ያለን አሁን አንተ እንደምትለው ህወሓት ላይ ፍቅር አለ የምትለው ህወሓት የአድዋ ድርጅት ነው እንጂ የትግራይ ህዝብ ድርጅት አይደለም ኢንጂነራሊ እንደርታን አይወክልም ለምሳሌ ምን ሰራለን በ28 ዓመት ለእንደርታ ምን ሰራ አጋሜ ክልተል አሉ ተንቤን ራያ ምን ሰራ ብለን ብንል ምንም ነገር አልሰራለን ምን ጠጣውን ውሃ እንኳን ያልሰጠን ድርጅት ነውና ከአንድ ዳጋ አርብ ከምትባል አድዋ አውራጃ ውስጥ እኮ 19 ጀነራሎች አሉ ከእንደርታ አንድ ጀነራል አታገኙ በአሁኑ ጊዜ ማለት ነው ቢኖርም ጀነራል ብሎ ሾሞ የሆነ በት ኮርነር አድርጎ የሚያስቀምጡት ለስሜ ወይንም የነሱ ተላላኪ የሆነ ካልሆነ በስተቀርና ይሄ በዚህ አሁን እኛ በመንጀምረው ፕሮግራሙን በኋላ ምን አይነት ፒላሮች አሉ ለምን ያንን ተጠቀምን የሚለውን ህዝብ ማሳመን የህዝብን ስነልቦና አንብበን የቀረጽነው ነው እኛም የቀረጽነው ብቻ ሳይሆን አባቶቻችን በአዳማው ወያኔ ላይ የተጠቀሙት ቴክኒክ ነው ህዝባዊ በሆነ ኢንዲጂነስ በሆነ ፖለቲካል ሙቭመንት ነው የምንጀምረው
እኛ ስንጀምር መሪያችን እግዚአብሔር ብለን የምንጀምር ሰዎች ነን ወይ ማርክስ ወይ ሌኒን ወይ አብዮታዊ ዲሞክራሲ አይደለም እና ትግላችን በጣም ይሳካል በአጭር ጊዜ አሁን ግን በማስ ሙቭመንት ወይ በህዝብ ንቅናቄ ስላለን ትግራይ ውስጥ በጣም ሰፊ መሰረት ነው ያለን እንደርታ ውስጥ ራያ ውስጥ ክልተው አሎ አጋሜ ተንቤን ትልቅ እንቅስቃሴ ነው ያለን በጣም ትልቅ የኛን ሩቤላትም ቲፒኤልኤፍ የሚደግፋት ሽሬ ውስጥም እንደዛው ማለት ነው እና 100% እርግጠኛ ሆኜ ነው የምናገረው ከነዛ ካለፉት ባይቶና ሳልሳዊና ነጻነት ትግራይ ቲፒኤልኤፍ ራሱ የመሰረተቻቸው ድርጅቶች ናቸው ቲዴፓ አረና የምትለውም ብዙም ህዝብ ውስጥ የሚያስገባ ፕሮግራም የላቸው የትግራይን ህዝብ ስነልቦና ያነበቡ ፕሮግራም የያዘ ድርጅት የለም እኛ ግን የትግራይ ህዝብን ስነልቦና ይዘን ስለተነሳን በአጭር ጊዜ ትግራይን ብቻል ሙሉ በሙሉ ካልተቻለም መሬታችን